እሺ ክብረት አዝንዴነ ሁላችንም ሰላም ብያለሁ። ሰላም ነው የጠፋ ሰው እግዚአብሔር ይመስገን። እናነ ሁሉ ሰላም ነው? ሰላም ነው። አንተ እንዴት ነህ? ሰላም ነኝ። ሁሉ ሰላም ነው አንተ ጋር? ሁሉም ሰላም ነው። እሺ በኢኮረስ ደረጃ እስቲ አንዳንድ ነገሮች ንገረን። የምታምነው እንደነ ኦርቶዶክስና ካቶሊክ ነው ኢኮረስ አይደል? አይ አንተ መጨረሻ ምሳሌ ነው። እኔ ምንም የሚዋሃድም ነገር የለም፣ ምንም እንትን የሚል ነገር የለም። ያው ማስታወስ ነው። ሁለት ነገር እንዲሁ ዝም ብዬ እናንተ እያወራችሁ እያሰብኳቸው የነበሩ ሁለት ነገሮች አሉ። አንደኛው ለመታሰቢያ ያድርጉት እንዳለ ኢየሱስ ነው። ኢየሱስ ራሱ ያለው ይሄ እኔ ነኝ አላለም። እዛው እኮ ቆርሶም ሰጥቷቸዋል። ይሄ የፋሲካውን በተመለከተ ማለት ነው። ባይዘው ሁለቱ ስጋዬን የበላ ደሜን የጠጣ የሚልበት ቦታና ይህ ለአዲስ ኪዳን የሚፈስ ደሜ ነው ምናምን ያለበት ቦታ ሁለት በጣም የተለያዩ ሀሳቦች ናቸው። አንደኛው የመናን ስርዓት የመናን ምሳሌ ነው የሚጠቀመው። እኔ ህይወታችሁ ነኝ፣ መሳይ ህይወት ነው ስራውም ምግቡም እሱም ማመን ነው ማለት ነው፣ መከተል ነው። ሁለተኛው ደግሞ ለፋሲካ ደግሞ ያቀረበው ምሳሌ አለ። እሱ ደግሞ ልክ ፋሲካን የሚያከብሩበትን የነፃነት በዓል እንደማለት ነው። እሱም ደግሞ በክርስቶስ ያገኘነውን ነፃነት የምናስታውስበት ነው። ሁለቱም ስለምንበላው ነገር አይናገሩም፣ ምሳሌያዊ ነገሮች ናቸው። በቃ ኢየሱስ ነው ዋናው ነገር። ክርስትና ታሪክ ውስጥ አንዱ በጣም ከፍተኛው ጥፋት ነገሮችን ሁሉ ሰው ከሆነው ከኢየሱስ መለየት ነው። ወይ በጣም ቴዎሎጃይዝ አድርገን ፍልስፍና እንጨምርበታለን፣ ወይም ደግሞ መለኮታዊ ነገር እናደርገዋለን። ግን እሱ ሰው ነው። በቃ እግዚአብሔር በሰው በኢየሱስ የሰራውን ነገር እንድናስብ የተደረጉ ነገሮች ናቸው እና እነዛ የካቶሊክም የኦርቶዶክስም በተለይ የካቶሊክ ደግሞ ቀጥታ ስጋው ነው የሚሉት እነሱ። ኦርቶዶክስ እንደውም ማውት በጸጋ እንዲሆናል ህብረት አለው አይነት ነው የሚሉት። ሁለቱም ግን አልቀበልም። ኦኬ። ስለዚህ ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ላይ ከሰማይ የወረደው እንጀራ የተባለው ዮሐንስ ወንጌል 6:35 ላይ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጣመምም በማለት ወደ ኢየሱስ መምጣትና ማመን ነው መብላትና መጠጣት እንጂ ቃል በቃል የሚወሰድ አይደለም ነው እያልከ ያለው። አዎ አይተን ከሆነ ምዕራፍ 6 ቁጥር 63 ላይ ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም፣ እኔም የምናገረው ቃል ህይወትን መንፈስም ነው ስለሚል የተናገረው ነገር እንጀራ እያለ የሚያወራው ስጋ ደም ምናምን እያለ የሚያወራው ትርጉም ያለው ነገር እንጂ ቃል በቃል ስለ ኢኮረስት እያወራ አይደለም ነው እያልክ ያለው። በጭራሽ አይደለም። እሱ ጋር እንደውም ከእንትን ጋር ከቁርባን ወይም ከጌታ እራት ጋር የሚገናኝም ነገር አይደለም። እሱ ማለት ምን ኑሮ ነው። ጌታ እራት ፋሲካውን ነው። ስለዚህ ክብረት የሚባለው ወንድማችን አሁን እስከሚመጣ ድረስ ለ1800 ዓመት ቤተክርስቲያን የኢኮረስቲክ ቴዎሎጂ በሚባለው 5 ፋንዳሜንታል ሳክራመንትስ የሚባል አለ። ከአምስቱ አዕማደ ምስጢር የሚባል አለ። ከአምስቱ አዕማደ ምስጢር አንደኛው ምስጢረ ቁርባን የሚባለው ነው። በምስጢረ ቁርባን ትምህርት ውስጥ ያለውን ነገር የካቶሊክን አልቀበልም ማለት ትራንስብስቴንሻል የሚባለውን ነገር አልቀበልም ማለት። ምክንያቱም ትራንስብስቴንሻል ሊትራሊ ነው እንትኑ ራሱ ይቀየራል፣ ግን በአይናችን አናየውም ነው ሲቀየር። ሊትራሊ ማለት ኦንቶሎጂካሊ ይቀየራል ብለው ያምናሉ። ኦርቶዶክሶች ደግሞ በተማሉ ላይ ለውጥ አለው፣ ሚስቲካል ቼንጅ አለው። ከለሩ አይለወጥም፣ ጣዕሙ አይለወጥም፣ ግን ይለወጣል። በጣዕምና በከለር ሳይሆን ይለወጣል ብለው ነው የሚያምኑት። ፕሮቴስታንት ደግሞ የማርቲን ሉተር ምናምን ደግሞ የሚያምኑት ደግሞ የንዋሬ ህብረት ነው፣ ኮሰብስቴንሻል ነው ብለው የሚያምኑት። አንተ የማርቲን ሉተርን ትቀበለዋለህ? ኮሰብስቴንሻል ስጋና ደም ሪሊ ነው በሚል አልቀበለውም። እሱ የካቶሊክ ተጽዕኖ አለበት። የዙዊንግሊን ነው ሞር እኔ ማለት አሁን እነሱና አናባፕቲስት ዙዊንግሊ ምናምን በኋላ ያው ከፕሮቴስታንቲዝም ጋር አንድ ላይ ነው፣ ግን እንትናቸው ይለያያል። አረጋጋቸው አሁን ሉተርና ካልቪኒስት እንዴ ዙዊንግሊና ካልቪኒስት ተዋህዶ ያው አንድ ተቀላቅሎ ሪፎርምድ ሆነዋል። ግን ዙዊንግሊ ሲነሳ ከሉተር ጋር ነበር። እኔ ካልቪን የሚያምነውን አላውቅም።
ሜኖናይት የካልቪንን ሳይሆን የዝንጊሊን ነው የሚከተሉት። እነሱ አናባፕቲስት ናቸው። የሆነ ኤክስትሪሚስት ነገር ኖሮ የአናባፕቲስቶች ውስጥ በጣም አመፀኞች ምናምን ተነስተው እዛ ትንሽ በኃይል እንትን ሲሏቸው ትንሽ መለስ ያለ ትምህርት ነው ሜኖን የሚባል ሰው ተነስቶ እንትን ያለው ማለት ነው። እና አናባፕቲስት ማለት በጥምቀት ደረጃ ነው ክርክሩ የነበረው። ብዙም ስለ ዩካሪስት ያላቸውን ነገር እንትን አይደለም። ግን ምንድነው እኔ ምን መሰለህ በግሌ ብትጠይቀኝ ማን ምን አመነ ብዙም አይመለከተኝም። ምናልባት እማራለሁ የሆነ ሀሳብ አገኛለሁ ነው እንጂ መጽሐፉ ግልጽ ይመስለኛል በዛ አቅጣጫ። አንዳንድ መጽሐፉ ላይ ግልጽ ያልሆኑ ነገሮች አሉን የማላቃቸው። ግን በእውነት ነው የምልህ የጌታ እራት ጥምቀት እንደዚህ በተባለው ነገር ያው የፖለቲካ ስልጣን ስለነበረ ነው ከቤተ ክርስቲያን ጋር ብዙ ችግር የተፈጠረው እንጂ እነዚህ ነገሮች ማሳሳትም ነበረባቸው እያላም እና አክራሪ እንፈኛ መናፍቆኛለሁ ማለት ነው በዛ። ኦኬ አሪፍ ነው። ጥምቀትም እንደኛ ነው የምትረዳው ወይስ እንደ ሌሎቹ ነው የምትረዳው? ጥምቀት የሚባለውን ነገር ለምሳሌ የዋ ጥምቀት ለሳሊቬሽን ይሰራል ብለህ ታምናለህ? ለቦርናጌንነት የዋ ጥምቀት ይሰራል። መታሰቢያ ምስክር እሱም ቢሆን የብሉይ ኪዳን እንትን እኮ ነው የመንጻት ስርዓት እኮ ነው። የመንጻት ስርዓት ነው። ልክ ነህ። እና በሁለተኛው ቴምፕል ጊዜ ነው ብዙ ነገሮች እንትን እና ሁለቱም የጌታ እራትም ፋሲካም በለው መናም በለው መንጻት ስርዓትም በለው ምሳሌዎች ናቸው። እኔ ብሉይ ኪዳን ትልቅ ምሳሌ ያለው ዮሐንስ ወንጌል 3:5 ላይ ያለው ሰው ከውሃና ከመንፈስ ካለው ሲል መንፈስ የሚለው ምንድን ነው? ምንን ነው የሚያመለክተው? እኔ መንፈስ ማለት ከእግዚአብሔር መወለድን ነው። ውሃ ንስሐን ነው። አንዳንድ ሰዎች እግዚአብሔር ቃልን ይላሉ። እኔ ግን ንስሐ ጥምቀት በአጠቃላይ የሚወክለው ንስሐን ነው ላለው ኖ አይ ስለ ጥምቀት አያወራም። ዮሐንስ ወንጌል 3:5 ላይ ስለ መወለድ ሰው ዳግም ከውሃና ከመንፈስ ካልተወለደ በስተቀር ሲል የሚወለደው መንፈሳችን ነው አይደለ እንዴ? አዲስ ሰው መሆናችንን በእምነት ማለት ነው። አዎ ግን ከምንና ከምንድን ነው የሚወለደው ነው የሚለው እዛ ላይ ከውሃና ከመንፈስ። ስለዚህ ውሃ የሚለው ምንን ነው? መንፈስ የሚለው ምንን ነው? እኔ እስከገባኝ ድረስ ውሃ ንስሐ ነው፣ ጥምቀትን ነው የሚያወራው። መንፈስ ቅዱስ ደግሞ ያው የእግዚአብሔር መንፈስ ነው። ስለዚህ መንፈስ የሚለው መንፈስን ነው አይደለ? ያ ትርጉም የለውም አይደል? መንፈስ የሚለው መንፈስ የእግዚአብሔር መንፈስ ማለት ነው። እኔ የሚገባኝ እኮ መንፈስ የሚለው እግዚአብሔር መንፈስ። ስለዚህ እኮ ምንም ትርጉም የለውም። መንፈስ ሲል መንፈስ ቅዱስን ነው የሚያመለክተው። ትርጉም የለውም። አዎ ሌላ ትርጉም የለውም። ውሃሳ የሚለው ትርጉም አለው። ለነሱ ያለው ትርጉም በዛ ጊዜ ለነበሩ አይሁድ የንስሐ ትርጉም አለው በጣም ያምናል። ስለዚህ እንግዲህ ውሃን ነው የሚያመለክተው ወይ ውሃ ሲል ትርጉም አለው ወይ? አዎ ቀጥታ አይደለም። የመንፈስ ቀጥታ ነው የተረጎምኩት። አዎ ገብቶኛል ጥያቄ እኮ። ግን እነሱ በሚግባቡበት በዛ ዘመን በማስበው መንፈስን ያውቃሉ ምንም ያውቃሉ በምለው ማለት ነው። አንዱ ጥምቀት ነው፣ አንዱ መንፈስ ቅዱስ ነው። ያው መወለድ የሚለው ቃል በቃል አንተ ምን ብለህ ታስብ? ቀጥል። አዎ ቀጥልሽ። አይ አንተን መረዳትም ማወቅ ፈልጌ ነው። ምን አስበህ ነው? አዎ እንትን የሚሉ ሰዎች አሉ። በዮሐንስ ወንጌል 3:5 ላይ የተለያየ ትርጉም አለው። አንዳንድ ሰዎች ከውሃና ከመንፈስ ሲባል የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ነው። ስለዚህ ለዳግም መወለድ የመንፈስ ቅዱስ ጥምቀትና የውሃ ጥምቀት ያስፈልጋል ብለው ኦርቶዶክስ፣ ካቶሊኮች እና ከፕሮቴስታንትም እነ መካነ ኢየሱስ እነ ሉተራን እንደዛ ብለው ነው የሚያምኑት። ነገር ግን ፕሮቴስታንት ጋር ስትሄድ በሌላ መልኩ ደግሞ ውሃ የሚለው የአምላክን ቃል ነው የሚያመለክተው። ምክንያቱም አንደኛ ጴጥሮስ ምዕራፍ 2 ቁጥር 25 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም እና ይልና እንትን ይላል በእግዚአብሔር ቃል ነው ይላል። ስለዚህ ቃል ውሃ የተባለው ቃል ነው ብለው ትርጉም ይሰጡታል። ከዛ እንደዛ ሲሰጣቸው ውሃውን ቃል ነው ብላችሁ ተርጉማችሁ መንፈስን ግን ሳትተረጉሙ የቀራችሁበት ምክንያት ምንድነው ስንላቸው አይ በአንድ አውድ ላይ አንድ የሚተረጎም አንድ የማይተረጎም ነገር ሊቀርብ ይችላል። ለምሳሌ ኢየሱስ ሲመጣ በውሃና በመንፈስ ያጠምቃቸዋል፣ በመንፈስ ቅዱስና በእሳት ያጠምቃቸዋል ይላል። በመንፈስ ቅዱስ መንፈስ ቅዱስ ነው አይተረጎምም። እሳት ግን የተባለው ግን ትርጉም አለው። መንፈስ ቅዱስ በስራ ላይ ሲቀጣጠል ነው የሚያሳየው እንጂ
ቃል በቃል ስለ ፍሌም እና ስለ ካርበን ወይም ደግሞ ስለ ፕላዝማ አይደለም የሚያወራው። ስለዚህ በአንድ አውድ ላይ እና በሚል ስለተያያዘ ቃል የተባለው ማነው ውሃ የተባለው ቃል ነው ብሎ የሚተረጉሙ አሉ። አንዳንዶቹ ደግሞ እና የሚለው የግሪክኛው ቃል ካይ የሚለው ቃል ማለት በሚል ይመጣል። ስለዚህ ሰው ከውሃ ማለትም እና ከመንፈስ ካልተወለደ በስተቀር ማለት ውሃ የተባለው መንፈስ ቅዱስ ነው። የሕይወት ውሃ እኔ እሰጣቸዋለሁ ይላል። በእኔ የሚያምን ዮሐንስ ወንጌል 7:36 ነው 37 አካባቢ ላይ ከሆዱ የሕይወት ውሃ ወንዝ ይፈልቃል ስለሚል ውሃ የሚለው መንፈስ ቅዱስ እንደሚያመለክተው ራሱን ነው ብሎ የሚሉ አሉ። እኔ ግን በጥናቴ የተረዳሁት ነገር ምንድነው ከውሃና ከመንፈስ ዳግም ካልተወለደ ሲል ዳግም መወለድ ማለት ሪጀነሬሽን ወይም ትራንስፎርሜሽንን የሚያሳይ ከሆነ በዚህ ላይ ከተግባባን ከውሃና ከመንፈስ ማለት ከሁለቱ ነብዮች የመጡ የእነሱን ሁለት አስተምሮች የተከተለ ማለት ነው። የትኛውን ነው ሲባል ዮሐንስ በውሃ ነበር ሲያጠምቀው የነበረው የንስሐ ጥምቀትን በዛ የመጣና የተቀበለ ከዛ ቀጥሎ ደግሞ በመጣው መሲህ በመንገድ በተጠረገለት በመሲሁ ደግሞ በመንፈስ ቅዱስ ያጠምቅ ነበረ። ስለዚህ ሰው ከውሃና ከመንፈስ ካልተወለደ ሲል በዮሐንስና በኢየሱስ አስተምሮት ውስጥ ሴትልና ካላደረገ የእግዚአብሔር መንግስት አይወርስም የሚል መልእክት ነው ያለው ነው የሚል አተረጓጎም። እንደዚህ አይነት የፕሮቴስታንት አተረጓጎም አይቻለሁ። ይሄኛው ነው ሞር ነው ዮሐንስ ወንጌል 3:5 ላይ ያለው ኢፌክቲቭሊ ሴንስ የሚያደርገው ማለት ነው ከሁሉም ከመጥምቁ ዮሐንስ እና ከኢየሱስ መጀመሪያም ስትል የነበረው አንተ ያንተን ነው የምደግፈው። የንስሐ ጥምቀት ያልከው ንስሐን ነው የሚያመለክተው ያልከው። አዎ ውሃ ይሄ ውሃ የነበረው ሚኒንግ በአጠቃላይ ለዛ ሶሳይቲ ማለት ነው። ኢየሱስ አሁን ሲያወራ ለደቀ መዛሙርቱም ይሁን ላሉት ለፈሪሳውያንም ለምንም ቢያወራ ውሃ አንድ አይነት ነገር ያውቁታል። ለአጠቃላይ እዛ የመንጻት ጋኖች ነበሩ ይላል። ውሃ የነበረባቸው የወይን ጠጅ ያደረጋቸው ማለት ነው። እሱ ያው ምልክት ነው ትርጉም አለው ያምናለው እሱ ተአምር ራሱ። ግን በአጠቃላይ ዝም ብለህ ብትጠይቅ እዛ ማህበረሰብ ውስጥ ሄደህ ውሃ ምንድን ነው የምታደርጉበት ብትላቸው የንስሐ እንትን ነው ምልክት ነው። ጥምቀት የሚባለው ነገር በሙሉ ንስሐን ነው የሚያመለክተው። መንጻትን ከሆነ ከነበረብህ ነገር መታደስን ያመለክታል። አሁን እኔ ንስሐ ለመዳን ውሃው ምልክት ነው እንጂ ንስሐ ለመዳን አስፈላጊ ነው ላለው ወደ ኢየሱስም የንስሐ መመለስ ነው ግን ራሱ ውሃው ውስጥ ካልገባህ የሚለው አስተምህሮ ምን መሰለህ እኔ የምለው ጥቅሶች ለእግዚአብሔር ቃል ታማኝነትን ለጥቅስ ታማኝነት አድርገን በመለወጣችን ነው እንደዛ አይነት ትምህርቶች የመጡት። አሁን ውሃ እንደሚያድን በውሃ እንደምንተባበር ምናምን የተጻፈ ነገሮች አሉ። ግን ጠቅላላ በዛ አስተሳሰብ ውስጥ የምትረዳው እንዴት ነው? ንስሐን ነው የሚያመለክተው። ለንስሐ ስሙን እየጠራህ ተጠመቅ ሲለው በቃ ያሳደድከውን ስም ንስሐ ግባ እኮ መስክር እኮ ነው ምናምን። እጁን ይታጠባል ጲላጦስ ስታየው። እኔ ከዚህ ነገር ውስጥ የለሁበትም። ይሄ ከክፋት ነገር መንጻትን ነው የሚያስቡት በዛ እና እኛም አሁን ስንተረጉም አጠቃላያችን ቃል ይዘን ሳይሆን አጠቃላይ ሀሳቡን ይዘን በቃ ጥምቀት ንስሐ ነው። ንስሐ ከልብ ነው። አክቹዋሊ ውሃውም ሳይነካ ንስሐ ያልቃል ልብ ውስጥ። እዛ ያንን ትመሰክራለህ። በጣም ታላቅ ምስክርነት ነው። ነጽቻለሁ ነው። ሌሎችም ነገሮች የምናደርጋቸው ዳግም መወለድ የሚለው ነገር ሪጀነሬሽን የሚያሳየው ነገር ለዛ ነው። ቲቶ 3:5 ላይ ነው ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን ነው የሚለው። ሁለተኛ ቆሮንቶስ 5:17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗል ይላል። ስለዚህ ሪጀነሬሽን የሚባለው ነገር ሊትራሊ የሚወሰድ ካልሆነ እዛ ጋር የተጠቀሙ ነገሮች በአጠቃላይ ሁለት ኪዳኖችን የዮሐንስን ሬቪሌሽን እና የኢየሱስን ሬቪሌሽን ያሳያሉ። ሁለቱም በአንድ ዲስፔንሴሽን ውስጥ ናቸው ያሉት፣ በአንድ ዘመነ መንግቦት ውስጥ ነው ያሉት ማለት ነውና ከዚህ አንጻር ነው የሚታየው። ጨርሻለሁ ጥያቄን ህብረታችን። እሺ ቴንክ ዩ በጣም እሺ። ሌላ ምን የምትለው ነገር አለ? የምጠይቀው ነገር አለ እኛ ጋር? አይ እኔ አክቹአሊ አንድ ሰው ማለት ሰቦኛ ጥምቀት ታውቃለህ? የውሃ ጥምቀት አለ። የምን እንደሆነ በኋላ ላይ እነግራለን። ግን ጥምቀት አለ እኛ ጋር። ብዙ ሙስሊሞችም ላያውቁ ይችላሉ ይሄንን። እኛ ጋርም ጥምቀት አለ። ሙስሊሞች ይጠመቃሉ። ታውቃለህ አይደል? አላውቅም እሱን። እንደውም ማለት ይሄ ጥምቀት ሲባል ቃሉ መግባት የሚባልም ትርጉም አለው የግሪኩን ይዘህ ከሆነ። ግን ጥምቀት አሁን በአወራነው መልኩ እንዳለ አላውቅም።
ጥምቀት የሚባል አለ እኛ ጋር ጥምቀቶች አሉ፣ የተለያየ ጥምቀቶች አሉ። ግን አንድ ጥምቀት የሚለው ቃል እንዳልኩ ነው። ስለ ጥምቀት ሁለት አይነት እኛ ጋር ፍካራዊ ጥምቀት ነው ያለው፣ ማራዊ ጥምቀቶች የሉም ራሱ ማለት ነው። በቁርአን ላይም ተገልጸዋል ብዙ ጊዜ ማለት ነውና ጥምቀት ኢየሱስ እኔም የምጠመቃት ጥምቀት አለችኝ እሷ እስከምትፈጸም ድረስ በጣም እጨነቃለሁ ምናምን እያለ ያወራ ነበር አይደል? ታስታውሳለህ? እኔ የምጠመቀው ጥምቀት አለችኝ መከራ የመከራ ነው። ግን ያ ምን አይነት ነው? ባፕቲዝም የሚለው ባፕቲዝሞን የሚለው የግሪክኛው ቃል ምንን ነው የሚያመለክተው? ባፕቲዝሞ የሚለው ቃል ባፕቲዝሞ ማለት አንድ ነገር ውስጥ ሙሉ ለሙሉ መግባት የሚለው ሐሳብ አለ። ውሃ ውስጥም ሊሆን ይችላል፣ ሌላም ነገር ውስጥም ሊሆን ይችላል። ስለዚህ ኢየሱስ እኔ የምጠመቃት ጥምቀት አለችኝ እስከምፈጽማት ድረስ እጨነቃለሁ ሲል ሉቃስ 12:50 ላይ በዮሐንስ ጥምቀት ከተጠመቀ በኋላ የምጠመቀው ጥምቀት አለኝ ሲል የሚጠመቀው ጥምቀት ቃል በቃል የሆነ ነገር ተደርጎ እንደማይወሰድ ሁሉ በቁርአን ውስጥም ሱረቱ በቀራ ምዕራፍ 2 ቁጥር 130 ላይ 138 ላይ እንደዛ ነው የሚለው። የተፈጥሮ ጥምቀትን ያዙ ብሎ ነው አላህ የነገረን። 138 ላይ ያላን ጥምቀት ያዙ ይላል። በማጥመቅም ከአላህ የበልጥ ያማረ ማን ነው ይላል። አማርኛው መንክር ነው የሚለው። ጥምቀት የሚለው ያ የግዕዝ ቃል ወደ አማርኛ መንክር ማለት ነው። ታስታውስ ነው ነከረ ከሚል ነው። አጠለቀ ማለት ነው። ነከረ አጠመቀ ከሚል ግስ ነው የመጣው ራሱ ማለት ያላህ መንክር ወይም ያላህ ጥምቀት። አብዱላህ ዩሱፍ አሊ ያላህ ጥምቀት ብሎ ነው ያስቀመጠው ራሱ። ባፕቲዝም ኦፍ አላህ ብሎ ነው እንትን የሚለው። በአረብኛ ምን ይባላል ይሄ ነገር? ሲብጋህ ይባላል ማለት ነው። ሲብጋህ ማለት ጥምቀት ማለት ነው ራሱ። ሶገበ ከሚለው ቃል ነው የመጣው። አጠመቀ ከሚል ቃል ነው የመጣው እና የተፈጥሮ ጥምቀት የሚባለው ነገር ያ ነው። የተፈጥሮ ጥምቀት ነው አላህ ያጠመቀን። ምን ማለት ነው የተፈጥሮ ጥምቀት ማለት ብለን ስንል አላህ በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረባትን ሃይማኖት ያዙ ይላል። ሱረቱ በቀራ ምዕራፍ 2 ቁጥር 138 ላይ ደግሞ የአላህ መንክር ያዙ ይላል። አምላካችን አላህ በተፈጥሮ ጥምቀት ሁሉም ሰው የአደም ልጆች በአጠቃላይ ከማህፀን በሚወጡበት ሰዓት ላይ ሁሉንም በተፈጥሮ ጥምቀት በዲኑል ኢስላም እንዲጠመቁ አድርጎ ያመጣቸዋል። ከዛ በኋላ ነው ቤተሰቦቻቸው ክርስቲያን፣ አይሁድ ወይም ደግሞ ዞራስተራያን የሚያደርጓቸው ማለት ነው ተብሎ ነው በኢስላም የተቀመጠው። ሰምተህ ታውቃለህ ይህንን ትምህርት? አብዛኛውን አልሰማሁትም፣ ይቅርታ። ለግባሽ ጠዋት ስለሆነ ነው ተነስቼ ነው ከእንቅልፌ ራሱ። አብሽር አብሽር። ለማንኛውም የመጨረሻውን ፓርት ይሄ አንድ ሰው ሙስሊም ሆኖ ይወለዳል እና አንድ ሰው ሙስሊም ሆኖ ይወለዳል እና በጥምቀት ወደ ሌላ ሃይማኖት ኮንቨርት ያደርጋል የሚለው አውቃለሁ። እሱን በጥምቀት ሳይሆን ኖርማሊ ያደርጉታል ነው የሚለው። ለምሳሌ ሕፃን ሆኖ አንድ ልጅ አሁን ለምሳሌ አንዳንድ ሙስሊሞች ምን ይላሉ? እናትና አባቶቻቸው ክርስቲያን በ40 ቀንና በ80 ቀን ሲያጠምቋቸው ሌላ ሃይማኖት ይከተላሉ ብለው ያምናሉ። ግን እንደዛ አይደለም የኛ ትምህርታችን። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ያ ሰው ስኪል ድረስ ነው ያሉት። ራሱ ኢማም ሙስሊም መጽሐፍ 46 ቁጥር 38 ላይ ረሱል ሰለላሁ ዐለይሂ ወሰለም ማንም የሚወለድ ሰው በአል ፊጥራ በእስላም ላይ ሆኖ እንጂ አይወለድም፣ በአንደበቱ ስኪል ድረስ ነው ያሉት። እነዛ ሰዎች ወላጆቹ ቀርጸው በዛ ሃይማኖት ውስጥ በአንደበቱ አድርጎ በዛ ነገር ውስጥ እስኪያደርጉት ድረስ ቤተሰቦቹ እንጂ 40 ቀንና 80 ቀን የተጠመቀ ልጅ ሙስሊም ነው ለኛ። ሕፃኑም ራሱ ሙስሊም ነው ቢጠመቅም ማለት ነው። ለአቅመ አደምና ለአቅመ ሐዋ ደርሶ ውሳኔ እስኪወስን ድረስ በተፈጥሮ በአለል ፊጥራ ላይ ስር ነው ያለው ብለን ነው የምናምነው። አዎ ኦኬ። በጥምቀት የሚለው ነገር እሺ፣ እንደዛ ይመስለኝ ነበር። አይገስ ፈልጎ አይደለም የለበትም እኮ። አሁን የካልቪንን ትምህርት አንዳንድ ሰዎች ይቃወማሉ። ካልቪን ምንድነው የሚለው? ሰው ዳግም ሲወለድ የሰውየው ምርጫ የለበትም ይላሉ። ምንም ምርጫ የለበትም ይላሉ ካልቪኒስቶች። ምንም ምርጫ የለበትም፣ ያለ ምርጫው ዳግም ይወለዳል። ዳግም የሚወለደውን ፈጣሪ የሚፈልገውን ነገር ነው ይላሉ። ኦርቶዶክሶች ደግሞ ያን ሆኖ በፈቃድ ላይ የተመሰረተ ነው እንጂ ዳግም መወለድ የለም ይላሉ። ግን ሕፃን ልጅ ግን አሁን ዳግም ሲወለድ እንደዛ ከውሃ ሲወለድ ከመንፈስ ቅዱስ ሲጠመቅ በኦርቶዶክስና በካቶሊክ ትምህርት ሕፃን እያለ ሲጠመቅ የእሱ ፈቃደኝነት አለበት? የእሱ እጅ አለበት? የለበትም። እኔ ካቶሊኮች እንደውም የውርስ ኃጢአት ይሄ ከኦገስቲኒያን ትራዲሽን ስላላቸው የውርስ ኃጢአት ሊተራሊ ኃጢአት ይወረሳል የሚል ትምህርት አለ በካቶሊክ። እኔ አንዳንዴ ካልቪን በጣም እሱን አክርሮ ሄዷል። ኦርቶዶክስ ጋር እኔ ኮንፊውዝድ የምሆነው
የውርስ ኃጢአት የለም ነው የሚሉት እና በጣም ጥሩ ነው እንደዚህ ማመናቸው እንደውም ብዬ ነው ድቀተ ባህሪ አለ ብለው ያምናሉ። ድቀተ ባህሪ አለ ብለው ያምናሉ። ድቀተ ባህሪ ደግሞ በጥምቀት አይወገድ። ይኸውልህ ምን መሰለህ አዳም የወረስነው ጥንተ አብሶ ራሱ በጥምቀት ነው ብለው ደግሞ ይናገራሉ። ኢየሱስ ያስወገደው እሱን ነው ምናምን ብለው ይናገራሉ። ትንሽ ኮንፊውዥን አለ እዛ ውስጥ እና ከዚህ ውስጥ ግን ምክንያቱም ውጤቱ አለብን ግን መንስኤው የለብንም እኮ ማለት ነው። የውርስ ኃጢአት ወይም ደግሞ ጥንተ አብሶ የሚባለው ነገር መንስኤ ነው። ድቀተ ባህሪ ደግሞ ውጤት ነው። ስለዚህ ድቀተ ባህሪ አለብን ግን መንስኤው ግን የለብንም ማለት አያስኬድም። እንደውም የካቶሊኮችና የፕሮቴስታንቱ ትንሽ ይሻላል እንጂ የእንትኑ ድቀተ ባህሪ የለብንም ነው። እኛ ደግሞ ድቀተ ባህሪ ደግሞ ከሚባለው ነገር ሁላችሁም ላይ ካላችሁ ኢየሱስም ገፈት እና አበሳ ቀምሷል ማለት ነው። የአዳም እንትን ተራቆበታል። ሰው ሁሉ ከአዳም የወረሰውን ኢየሱስ ወርሷል ብዬ አምናለሁ። አሁን ምን መሰለህ እንትኑ ሶስት አይነት አረዳዳል እንደኛ ስለኛ ያለው እሱ ቆይ እንትን ውስጥ ከመግባት ይኸውልህ ሶስት አይነት አረዳዳል። ድቀተ ባህሪውን ወርሶታል ኢየሱስም ሁሉ ስጋን ነው እኮ አዎ አሸነፈው የምንለው እኛ ለዛ ባህሪ ተሸነፍን። ያ ባህሪ የሚጎትትህ ነገር ነው እንጂ እንትና ግዴታ አይደለም። እሱን ከመምጣቴ በፊት አክቹሊ አሪፍ ርዕስ ነው ያነሳኸው። ይኸውልህ የውርስ ኃጢአት አሁን በሶስት አይነት ነገር ነው ሰው አጠቃላይ ሰው ጋር ያለው የሚረዳው ምለው። አንደኛው ራሱ በደል ተወርሷል ማለት አንተ ልክ ፍሬዋን እንደበላህ ተደርገሃል። አዳም ገና በአዳም ወገብ ውስጥ ሆነ ፍሬዋን እንደበላህ ተደርገሃል የሚል ትምህርት አለ። ይሄ ጭራሽ ሴንስ የማይሰጥ ነው። ሁለተኛው የባህሪ ውርስ ነው። ስጋን ወርሰናል። ይሄ ይቅርታ እግዚአብሔር ከተለየን በኋላ ያለው ባህሪ ትንሽ ከእግዚአብሔር ጋር ጠላት የሆነ ባህሪ ነው። ስጋን ነው አጠቃላይ የሚገልጸው። እሱን ወርሰናል ነው እሱ ኢየሱስ እሱንም ወርሷል። ስጋ ሊተራሊ ስጋ ሆኗል። ስለዚህ የመጀመሪያውን አትቀበልም። ፌደራል ሄድሺፕ በደል አይወረስም። አዳም ኃጢአት ሲሰራ አብሮ ሰውም ሰርቷል የሚለውን የካልቪን ፌደራል ሄድሺፕ የሚባለው ካልቪን አልቀበልም። ካልቪን ነፃ ፍቃድን ስለካደ ኃጢአትም አለ ብሎ መናገር አይችሉም። ነፃ ፍቃድ ከሌለ ኃጢአት አይኖርም ሲጀምር። ስለዚህ የሚወረስም የማይወረስም ራሱ ሴሚናል ሄድሺፕን አትቀበልም። ምንድን ነው እሱ? ሴሚናል የፌዴራል ሄድሺፕ እና ሴሚናል ሄድሺፕ የሚባል አለ አይደለ? ሴሚናልን ስትቀበላለህ? እኔ የቃሉን አላውቀውም። እስቲ ሀሳቡን ንገረኝ። ቴዎሎጂካሊ ማለት ነው። ኦሪጂናል ሲን ላይ ሁለት እንትኖች አሉ። ከአዳም በሚመጣው የበደል ሲወረስ አንደኛው ፌዴራል ሄድሺፕ የሚባለው ቅድም በአዳም አብራክ ውስጥ ሆነን አብረን ኃጢአት ስለሰራን ስለዛ ነው የምንሞተው የሚል ትምህርት አለ። ሴሚናል ሄድሺፕ ደግሞ የሚባለው ደግሞ ዘራዊ ራስነት የሚባለው ነገር ልክ ሌዊ በአባቱ ወገብ እንደነበረው እኛም በአዳም ወገብ ነበርን፣ ግን አዳም ለሰራው ነገር አንጠየቅም የሚል የቶታል ዲፕራይቪቲ የሚባለው ትምህርት ላይ ፓርሻል ዲፕራቪቲ የሚባለው ትምህርት ላይ የነ ያዕቆብ አርሜኒስ ትምህርት ነው። ኦኬ እኔ ልዩነቱ ብዙም እኔ እንጃ አልገባኝም። ወይ እኔ አዳም ጋር አብረን ኃጢአት ከሰራን ልንጠየቅ ነው፣ እኛ አልሰራንም። እሱ እንትን ነው ፌዴራል ነው እሱ ቶታል ዲፕራይቪቲ የሚባለው ነገር ከዛ ነው የመጣው። ራሱ አጠቃላይ ብልሽትነት የሚባል አለ። ሰው ያለ ፈቃዱ ነው በቃ በአዳም የተነሳ ፍሪዊል የሚባል ነገር የለው። ፍሪዊል አለው ሲፈጠር አዳም በፍሪዊሉ ስለተሳሳተ ከዛ ደግሞ ፍሪዊሉ አክቲቭ ሳይሆን ፓሲቭ ሆኗል። ምርጫ የለውም በፍሪዊል ለመዳንም ለመጥፋትም ፍሪዊሉ ምንም እጁ የለበትም የሚል ትምህርት ነው። ፍሪዊል አለ። እኔ በጣም በቃ ፍሪዊል ከሌለ ኃጢአትም አይኖርም። እሱን ጭራሽ አልቀበለውም። ሶስተኛው ደግሞ ሞት፣ ይሄ የመዘዝ ውርስ አለ ደግሞ ማለት ነው። የባህሪ ውርስ የስጋ ነው። የበደል ውርስ አንተም ኃጢአት ሰርተሃል ነው። የስጋ ትንሽ እንትን ይላል። ከአዳም የወረስነው ስጋውን ወይስ እያንዳንዳችን ለራሳችን የተሰጠን? እሱ ትንሽ አከራካሪ። የበደል ውርስ ግልጽ አለ። በአዳም ምክንያት ሞት እንዳገኘ መጽሐፍ የሚናገር ነገር ግን የሁለተኛዎቹን ወረስን ካልን ኢየሱስም ወርሷል። ስጋንም ወርሷል፣ ሞትንም ወርሷል። ኢየሱስ ማለት ነው። ስጋን አሸንፎታል፣ ሞትንም አሸንፎታል። ማለት ይራብ፣ ይጠማ፣ ያለቀስ፣ ይታመም፣ ይደክም ከነበረ እነዚህ ደግሞ ድቀተ ባህሪ እስከሆነ ድረስ ኢየሱስም ያ ድቀተ ባህሪ ደርሶበታል ማለት ነው። ውጤቱ ደርሶታል ማለት ነው። ሁለቱንም ለማሸነፍ ስጋንም ሞትንም ለማሸነፍ ሁለቱንም መውረስ ነበረበት። በደልን ቢወርስ ግን ኢየሱስ
በራሱ በደል ነው እየሞተ ያለው እኮ እና ምንም እንትን አይደለም። ስለኛ የሚባል ቃል ሁላ አያስፈልግም ነበረ ማለት ነው። እና አሁን ካየኋቸው የሰዎች አመለካከቶች ጠቅላላ እነዚህ ሶስቱን ዲፋይን አድርጌያቸዋለሁ። የመጀመሪያው ፍጹም ስህተት ነው ነው። ሁለተኛው ምናልባት የዴፊኒሽኖች ስጋ ነው ወይስ ይሄ የስጋ የኃጢአት ፍላጎት ምናምን የሚባለው ትንሽ አከራካሪ ነው። ሞት ተወርሷል። በስቃይ ሞት አለ አይደለም ያለ ክፉ ነገር ሁሉ አይተነዋል። እሱን ኃጢአትም ባላደረጉ በህፃናትም ላይ ይደርሳሉ እነዚህ ነገሮች እና ስለዚህ አሁን እኮ የአንተ ትምህርት እኮ የተለየ ነው። የአንተ ትምህርት አሁን ኦፕንነስ ቴዎሎጂን ነው የምትከተለው አንተ አይደል? አዎ እሱንም በደንብ ኦፕን ቴስት ነህ አንተ አይደል? ኦፕንነስ ቴዎሎጂን ነው የምትከተለው። ስለዚህ ልንገራቸው ምን እንደሆነ ካወቁት ይጠይቀዋል። ማወቅ አለበት ህዝቡ። ንገራቸው። አዎ ፈጣሪ የሚያውቀው አንድ ነገር ሀፕን ከማድረጉ በፊት አያውቅም። ካወቀ ግን ለምን እንትን አይደለም፣ እያወቀ እንዴት ያጠፋል ነው። ስለዚህ ዓለም ላይ አሁን የሚከሰቱ ነገሮች ማጠቃላይ ፈጣሪ ሁሉን ቻይ ነው። ነገር ግን ዓለም ላይ ያለው ክፋት የማያስወግደው የማያውቀው ነገር ስላለ ነው። ልክ አንድ ነገር ሀፕን ከማድረጉ በፊት አያውቅም። ልክ ሀፕን ካደረገ በኋላ ነው ያለዛ ተጠያቂ ነው ፈጣሪ። አዳምና ሔዋን ከመብላታቸው በፊት ዛፉን በፊት ዛፉን እንደሚበሉ አያውቅም ነበረ። ቢያውቅ ኖሮ እንዲበላ ያደርጋቸውም ነበረ። ልክ ሲበሉ ነው ያወቀው። ያለዛ እንደዛ አይሆንም። ዘፍጥረት ላይም ሰው ክፋት በመስራቱ ተጸጸተ ይላል። የተጸጸተው ስለማያውቅ ነው። ቢያውቅ ኖሮ እንዳይጸጸትም ነበር። አብርሃም ልጁን ሲሰዋ ምን እንደሚሰዋ እምቢ በል እሺ በል የሚያውቀው ነገር የለም። ራሱን ሳይለንት ያደርጎታል። ራሱን ሚውት አድርጎታል ፈጣሪ ራሱ። ነገር ግን ልክ ልጁን ሲሰዋ አንድያ ልጅን ሚውት አይደለም። እሱን እኔ አላምንም። እንደዛ አይደለም፣ ነገሩም የለም ነው። ይኸውልህ አብዛኛው ያልከው እንትን ነው። እሷ ላይ ነው ልዩነት። እንግዲህ ምንድን ነው እኔ ፎር ኖሌጅ የሚባለው ይሄ ቅድመ እውቀት የሚባለው ነገር የለም፣ ሎጂካልም አይደለም፣ ያለ ነገር አይደለም ብዬ ነው የማምነው። ሲጀምር ሚውት አድርጎት ሳይሆን አዳም ኃጢአት ከመስራቱ በፊት አዳም ኃጢአት እንደሚሰራ ፎር ኖሌጅ ያውቀዋል። አውቀው ሊሰራ እንደሚችል እንጂ እኔ ምን የምታምንበት ሚውት አድርጎት አይደለም። ነገሩ ታውቆ እሱ አላውቀው ብሎ ሳይሆን ይችላል የሚለው አለ። ማወቅ ይችላል አይችልም። ሚውት አድርጎታል ነው እሱ አይ ቲንክ አንተው ነው የነገርከኝ እንደዚህ የሚለው አሉ ብለህ እንደዚህ ይኖራሉ፣ ግን እኔ አላምንም። ራሱ ሚውት አድርጎት ኦፕንነስ ሳይሆን የሆነ ወይ ዝም ማለት አይነት ነው። ኦፕንነስ ማለት ኦፕን ቴስቶችም ተተዋይቻቸዋለሁ እንደዛ የሚሉ አሉ፣ ግን ሁሉም አይደሉም አንተ እንዳልከው። ስለዚህ አብርሃም ልጁን እንደሚሰዋ አንድያ ልጅን ሰዋልኝ ሲለው እንደሚሰዋለት አያውቅም ነበር ቀድሞውኑ ማለት ነገራቸው። ያውቃል አያውቅም? እምነቱን እንድታውቁት ነው ያጀማ። አሁን እንድትከራከሩት ምናምን አይደለም የፈለኩት፣ ግን ኦፕንነስ ቴዎሎጂ እንደዚህ ነው። እሺ እኔ በጣም እኮ በዚህ በእርግጥ ከእናንተ ጋርም ብቻ ሳይሆን ከክርስቲያኑ ጋር ነው ስከራከር። ይሄ በተለይ ቅድም የጠቀስካት ጥቅሳለች እግዚአብሔር ተጸጸተ የምትለው። አሁን ብዙ ጊዜ ሙስሊሞች እንዴት አምላክ ይጸጸታል ብላችሁ ትጠይቃላችሁ። እኔ ከእናንተ ጋር የተለያየ አመለካከት ሊኖረን ይችላል። ክርስቲያኖች ግን ይህን ቃል እንግዲህ የምንቀበል መጽሐፍ ቅዱስ እኔ እንደሱ ጥቅስም ተከራከሩ ሙስሊሞች ተጸጸተ የሚለው ስለማያውቅ ነው እርማችሁ ወጡ እንቅጩን ፍርጥ ነገራችሁ ተበርዟል ነው። አሁን አንተም ብጠይቅህ እግዚአብሔር ተጸጸተ ታዲያ ለምን ይላል ብለህ ተበርዞ ነው። ይሄ የሰው ፈጠራ ነው እንጂ አምላክ እንደዚህ አይነት ኔቸር ሊኖረው አይችልም ነው የምትለኝ። እኔ ደግሞ መጽሐፍ ቅዱስ ውስጥ ካሉ ፓወርፉል ፓሴጆች ቀድሞ ስለማያውቅ ያ ነገር ሲከሰት በጣም አዝኖ የተጸጸተው ስለማያውቅ ነው ለሚለው መረጃ አድርገህ ነው አንተ የምትጠቀመው አይደል? አዎ አንዱ ማስረጃ እሱ ነው። በእርግጥ እኔ ኃጢአትን አይወድም የሚለው በአጠቃላይ እግዚአብሔር ሰውን ኃጢአት እንዲያደርግ እያወቀ መፍጠር ራሱ እንዲያደርግ አቅዶበታል ነው ለኔ ዋናው አርጊመንቴ። ግን እሱ ጥቅስ የሰውን ክፋትና የደረስንበትን ዝክተት እንደሱ ጥቅስ የሚገልጽልኝ ጥቅስ የለም በቃ በሊትሬቸር ውስጥ እና እኔ ወይ ተበርዟል ነው። እሺ ሁለት አማራጭ አለ። ወይ መጽሐፍ ቅዱስ ተበርዟል ወይ እግዚአብሔር ተጸጽቷል። ይሄን ትስማማለህ ኡስታዝ? እኔ ችግር የለውም። አንተ እኮ ይመቸኛል። አይደለም አይ ከሁለቱ ውጭ ግን አይሆንም ማለት ከሁለቱ ውጭ አይሆንም። ጀምሮ እግዚአብሔር ሰውን በመፍጠሩ ተጸጸተ ብሎ የሚነግረን ማን ነው ታውቀዋለህ?
እሱ ያው የእስራኤል ጸሐፊያን ናቸው። አላውቀውም ኤግዛክት ጸሐፊውን እኮ እሱን ነው እኮ በቃ ከዛ ነው እኮ ፉርሽ እኮ የአምላክ ሬቬሌሽን ስላልሆነ ለእኔ አሁን እንደ ማስረጃ መሆን አይችልም። እዛ ጋር ፊሽካው ወይ እንደዛ ነው ወይም ሬቬሌሽን የእግዚአብሔር ቃል አይደለም፣ ወይም ደግሞ ከሆነ ግን እግዚአብሔር ተጸጽቷል ማለት ነው አይደል? ከሁለቱ ውጭ አይሆንም ነው የምልህ። እንትን ምንጩ አይታወቅም ነው እኛው ምንጩ አይታወቅም ነው ሲጀመር ተበርዟልም ሳይሆን የዘፍጥረት ጸሐፊው ተናጋሪው የሆነ አንድ ታሪክ ጸሐፊ ነው የነገረን። ስለዚህ ያ ነገር ዲቫይን ሬቬሌሽንስ እስካልሆነ ድረስ ልንቀበለው አንችልም ነው እኛ እያልን ያለነው የዘፍጥረትን ጸሐፊ እንጂ አንተ ደግሞ ማማከ መጣና የዘፍጥረት ጸሐፊ ማንም ይሁን ችግር የለውም ግን ፈጣሪ እንደማያውቅ ማስረጃ ይሄ አንደኛው ነው ብላችሁ እንደምትጠቀሙበት አውቃለሁ። መጽሐፍ ቅዱስን ለሚቀበል ሰው ዘፍጥረትን ለሚቀበል ሰው ኦፕን ቴስት ነው መሆን ያለበት። ዘፍጥረትን የሚቀበል ሰው ወይ ዲቫይን ሬቬሌሽን አይደለም የሆነ ቅሬታዎች አሉበት እንጂ አንቀበለውም ማለት አንድ ነገር ፎር ኖሌጅ የለውም። በዘፍጥረት ማስረጃ መሆን ይችላል። ፎር ኖሌጅ የሚባል ነገር የለም። አክቹዋሊ ሎጂካሊ ፎር ኖሌጅ ሊኖር አይችልም። እሱንም እንትን ማለት ይችላል። ጊዜ ፍጡር አይደለም ብዬ ስለማምን ማለት ነው እኮ ጊዜ ፍጡር ማለት ነው። እሱን ነበረ ጊዜ የሚባለው ነገር የተለያየ ኮንሴፕት ነው። ጊዜ ዘላለማዊ ውስጥ የሚያደርጉ ሰዎች አሉ። ጊዜ ያልተፈጠረም ብለው የሚያምኑ ሰዎች አሉ ስላቸው ክርስቲያኖች አያውቁትም። ይሄንን እንኳን ኦፕንነስ ቴዎሎጂን ስለማያውቁት ከዛ አንጻር ነው ራሱ እንትን የሚሉት ማለት ነው። ፎር ኖሌጅ የሚባል ነገር የለም እንዴ እንትን ላይ ባይብል ላይ ጴጥሮስ ፎር ኖሌጅ ስላለ በፎር ኖሌጁ መረጠ የሚለውሳ እንትን ላይ ሁለተኛ ጴጥሮስ 1:1 ላይ አስቀድሞ መረጠን በሁለት መንገድ ነው። እኔ አዲስ ኪዳን ላይ መጥተው ፎር ኖሌጅ የሚለው ነገር ራሱ ፎር ኖሌጅ የሚለውሳ ለምሳሌ ፎር ኖሌጅ ፎር ኖውንማ የሚለው ቃል አለ። አይ ቃሉ አለ። ይኸውልህ ፎር ኖሌጅ እንደ ኮንሰፕት እና ኤሌክትድ አኮርዲንግ ቱ ፎር ኖሌጅ ኦፍ ጋድ ዘፋዘር ይላል። ጋድ ዘፋዘር ፎር ኖሌጅ ስለነበረው ኤሌክት አድርጓል የሚለውስ አዎ ይላል እንደዛ። እኔ እንዴት ነው የምለው ሁለት አይነት አዲስ ኪዳን ላይ ስንመጣ ያው መጀመሪያ ለህግ እነሱ ላይ ስልጣን አለው። የአዲስ ኪዳን ጸሐፊዎች ላይ ነቢያትም ሆነ ሐዋርያት ላይ ህግ ስልጣን አለው። ሁለተኛው በህግና እንዴት ነው በኃጢአት ራሱ ሎጂካል ኤግዚስተንስ ኃጢአት ሊኖር የሚችላል። ፈጣሪ ደግሞ ኃጢአትን የሚጠላ ከሆነ ሁለቱ እውነት ከሆኑ ሐዋርያትም ማንም ምንም አለ ፎር ኖሌጅ ሊኖር አይችልም ይጀምር ማለት ነው። እኔ ምን መሰልህ የምለው ጴጥሮስ ምንድነው ጳውሎስ ምንድነው ይላሉ። አሁን እነዚህ ቃላቶች የሚጠቀሙ አሉ ከእቅድ ጋር ነው የሚያያይዙት። እግዚአብሔር መዳንን እንዳቀደ ይሄ ዝም ብሎ የሚሆነውን ያውቀዋል ሳይሆን አቅዶ የሰራው ስራ ነው። መቼ ነው ያቀደው? እውቀቱ ምንድነው? ኮንዲሽናል መቼ ነው ያቀደው? ለምሳሌ ዓለም ሳይፈጠር ክርስቶስን ሊያመጣበት የቻለበት ምክንያት አዳም ኃጢአት ሰርቶ እኮ አዳም ኃጢአት እንደሚሰራ አውቆ ነው ክርስቶስን ለማምጣት ዓለም ሳይፈጠር ያቀደው ወይስ ሳያውቅ ነው ያቀደው? ሊሰራ እንደሚችል ስለሚያውቅ ኮንዲሽናል ነው። እኔ ኮንዲሽናል እቅድ ትንቢቶች ማጠቃለያ ኮንዲሽናል ናቸው። እንደ ሰው ማለት ነው። ታስቀኛለህ እኮ አንተ። አይ አንተ ገርመኝ ማለት በቃ ማለት ከኔ በምንድን ነው የሚሻለው እሱ በእውቀት ደረጃ ማን ያው እናንተ የምትለው ያለን ነገር በሙሉ ያውቃል። ይኸውልህ እግዚአብሔር ያለን ነገር በማወቅ ነው እንጂ አንድ ነገር ምንም ያውቀው ነገር የለም። የሌለ ነገር ምንም አያውቅም። አንድ ነገር እንዳለ ፖሲቢሊቲውን ይኸውልህ እያንዳንዱ መንገድ ደግሞ ያውቀዋል። አሁን ለምሳሌ ምን መርጠር በፊት እኔ ያቀኛል። አዎ ስላቀደ ያውቃል። አዎ አቀደውንም አልገባኝ። እቅዱን እኮ አይደለም። አንተ ግን ኃጢአት እንድትሰራ አላቀደም። ኃጢአት መስራት አይደለም። እኔ ኃጢአት እንደምሰራ ያውቃል አያውቅም? አያውቅም እኮ ስልክስ እንደምሰራ አያውቅም። እንድትሰራ ያቅዳል እኮ አፕን ከማድረጉ በፊት አያውቅም ማለት ነው። አይታወቅም። 2 እና 2 5 ነው ወይ እኮ እያልከኝ ይኸውልህ ሎጂካሊ አይታወቅም ወይ ጊዜ ፍጡር መሆን አለበት እና ኦልሬዲ ሪትን በቃ ሁሉም ነገር እኛ እየተራመድ ነው መሆን አለበት። እሱ ከጊዜ ውጭ ሆኖ እንደ ሙቪ ራይተር ማለት ነው የሚሆነው። እሱ ከሆነ ኃጢአትም ሁሉም ድራማ ነው አጠቃላይ። ከዚህ ውጭ እኔ ማለት የፈለገ ነገር ማየት እፈልጋለሁ። ሌላ ኦፕንነስ ቴዎሎጂ እኮ የተፈጠረው እኮ ክብረትዬ ኦፕንነስ ቴዎሎጂ የተፈጠረው እኮ የእናንተ የአንደኛ የፕሪዲስቲኔሽን ትምህርታቸው ትክክል ስላልሆነ፣ ለምሳሌ ካልቪን ሲያስተምር ደብል ፕሪዲስቲኔሽንን ይቀበላል። ማርቲን ሉተር ሲንግል ፕሪዲስቲኔሽንን ይቀበላል። ያ ማለት ምንድን ነው? አንድ ሰው ለመዳንም ለመጥፋትም የእሱ ፍሪዊል የለበትም። ፈጣሪ የሚፈልገውን ሰው ያድናል፣ የሚፈልገውን ሰው ያጠፋል። ማመን መካድ የሚለውን ነገር ሰው ሳይፈልገው ያለ ፍላጎቱ
ፈጣሪ ራሱ እያደረገው ነው የሚለው ትምህርት ደብል ፕሪዲስቲኔሽን ይባላል። ማርቲን ሉተር ደግሞ የሚለው ደግሞ ሰው ለመዳንም ለማመንም የሱ እጅ የለበትም፣ ፍሪዊል የሚባል ነገር የለበትም። ፈጣሪ ራሱ ነው ተጽዕኖ ያደረገበት። ለመጥፋቱና ለመቀጣቱ ግን የሰው እጅ አለበት ብሎ ነው የሚያምነው። ሲንግል ይባላል ማለት ነው። በኢስላም አስተምሮት ደግሞ ሁለቱም ውድቅ ናቸው፣ ኢንካር ተደርገዋል ስለ ጀብርያዎችና ቀድርያዎች ነው የሚባሉ ከዚህ በፊትም ስለነገርኩ አልደግምም። እና ምንድነው ምን አለው መሰለ ሰው ፍሪዊል አለው። የሚያምነውም የሚክደውም የሚቀበለውም የሚያስተባብለውም እሺ የሚለውም የሚለውም የሚታዘዘውም የሚያመፀው በፍሪዊል ነው ብለን እናምናለን። ከዛ በኋላ ደግሞ የሶቨርኒቲ ኦፍ ጋድ አለ፣ ያላህ ሉዓላዊነት አለ፣ ያላህ እውቀት አለ፣ አስቀድሞ ማወቅ አለ። ያ ነገር ሁለቱ ተደምረው ነው ፕሪዲስቲኔሽን የሚባለው ወይ ደግሞ ቀደር የሚባለው ትምህርት ያለው በእኛ ትምህርት ማለት ነው። ያን ትምህርት ግራ ሲገባቸው የሆነ ሰዓት ላይ የካልቪኒዝምን የማርቲን ሉተርን ትምህርት እንትን ሲል ኦፕንነስ ቴዎሎጂ ተጀመረ። ይሄ አሁን አንተ እንደምትለው ማለት ነው። በቃ ፈጣሪ አያውቅም፣ አስቀድሞ አንድ ነገር አፕን ከማድረጉ በፊት አያውቅም። በቃ አያውቅም። በቃ ማለት ይሄ ለቀጣው አንገባም። በቃ ሁሉንም አማራጮች አሁን ያልከኝ በእርግጥ ካልቪንና ሉተር በጣም እኔ በሪፎርሜሽን ደረጃ በጣም ማደንቃቸው ማለት ካሉበት እንዴት ድፍረታቸው ምናምን የደረሰባቸው ማደንቀው ቢሆንም የኦገስቲኒያን እንትን ኢንፍሉዌንስ አለባቸው። ኦገስቲን ደግሞ እኔ ይሄን ስናገር ካቶሊኮች ብዙ ጊዜ በጣም አይወዱም፣ ግን የፓጋን ኢንፍሉዌንስ አለበት። ይቅርታ ጋር ኦገስቲን በጣም ጥሩ ነገሮች የተናገራቸው አሉ። የሚጠቀሱ ነገሮች ከማኒዝም ነው ሞር የወሰደው ከማኒዝም ስለሆነ ማኒዝም ደግሞ ከዘሮአስተሪያን ነው የወሰደው። ያ ተጽዕኖ አለበት። የፔላርጌስም ተጽዕኖ አለበት የተወሰነ። ፔላርጌስም ደግሞ የባሰ ነው። ሁለቱም ፔላርጌስ አሁን ናቸው። ፔላጂያን ነው ፔላርጌስ የሚባለው በአማርኛ። ፔላጂያስ ይባላል። እሱን አወገዙት። ግን ይኸውልህ አሁን እኔ ፔላጂያን ሴማይ ፔላጂያኒዝም ምናምን ይባላል። እኔ ይኸውልህ እንደውም እኔ ፔላጂያን መናፍቅ በእኔ ማለት ይከራከራሉ እዚህ አሁን በኦርቶዶክስ እና ሉተራን መካከል ማለት ነው። እነዚህ ሁሉ እኮ ብታያቸው በእውነት ነው የምልህ እያንዳንዱ ሄዶ እግዚአብሔር ኃጢአትን እንዲሰራ ፈልጓል ላይ ነው የሚደርሱት። ማምለጫ የለም። ከዛ ይጠላዋል ደግሞ እንደገና እና አሁን ብዙ ኤቲስቶች ይከራከራሉ። እግዚአብሔር እኮ ድራማ ነው የሚሰራው በመጽሐፍ ቅዱሳችሁ ውስጥ ይላሉ። ግን ለምንድን ነው አልወቅሳቸውም። ከክርስቲያን ነው የሚወጡት ብዙ ኤቲስቶች እና ይሄንን ነው የሚማረው አብዛኛው። እኔ በየትም ይምጣ ካልቪንም ይሁን እኔ በአርጊውመንት ካሳመነኝ ምንም ካልቪንም ይሁን ካሜሮን ጋር ታወራላችሁ። ቆይ እስኪ ካሜሮን ጋር ምንድን ነው የምታምኑት? አንድ ነገር ሀፕን ከማድረጉ በፊት ሜሮን መጣች ያውቃል አያውቅም የሚለውን ተረጋግታችሁ ጥያቄ ተጠይቅህ መልስ ስጣት። ራሱ ሜሮን ሰላም እያለሁ እንዴት ነሽ ሜሮን? ምንድን ነው የምታምነው? ክብረት እንዴት ነህ? ወሂድ ሰላም ናችሁ? ሁላችሁ ሰላም ነው ሜሮን? እግዚአብሔር ይመስገን። መጠየቅ እፈልጋለሁ ስላለች ነው ያስገባዋት። እንደ አምላካችንን ሰው እኮ ለማድረግ እሺ፣ ችግር የለውም እኮ ጠይቂው። የእንትኑ ላይ ያው እኔም ማምነው ታውቂያለሽ፣ ፎር ኖሌጅ እናምናለን። እኛም ኦል ኖይንግ ማለት አላህ ሁሉን አዋቂ ነው ብለን አልዓሊም ነው ብለን ነው የምናምነው። ቀድሞውኑ ያውቃል ብለን እናምናለን። አንድ ነገር ሀፕን ከማድረጉ በፊት ያው ናቹራል ኖሌጅ፣ ሚድል ኖሌጅ እና የኔጌቲቭ ኖሌጅ ምናምን የሚባሉ ነገሮች አሉ። እሱን እንቀበላለን የኛ ማለት ነው። ሞኒዝም የሚባለውን አይነት ማለት ነው። አይ ቲንክ እስቲ እንትን በይውና ጥያቄ ካለች ጠይቂው። ያ ካልቪኒስት ቪው ስላለኝ እኔ ደግሞ ሞር ስትሮንገር ከአንተን በበለጠ መልኩ እግዚአብሔር ቅድመ እውቀት ብቻ ሳይሆን ቅድመ ውሳኔ ያለው ብዬ ስለማምን አንድ ሁለት ጥያቄ ከመጽሐፍ ቅዱስ ልጠይቀው። ኢደር ሚስት የሚመልሰው ማየት ፈልጋለሁ። ክብረት ጥሩ ልጅ ነው፣ ግን እንዴት እዚህ ከመጽሐፍ ቅዱስ ተነስቶ አላውቅም። እንዴት ነህ ክብረት? እሺ አንድ ጥያቄ ጥሩ ስትል የሰማሁህ ምንድን ነው እግዚአብሔር ኃጢአት እንደምንሰራ ወር ደግሞ ጽድቅን እንደምናረግ አያውቅም። ግን ሞሮቭ ላይክ ሂ ዊል ሃቭ ሴንስ ይሄ ሰው ኃጢአት ሊሰራ ይችላል፣ እሷ ደግሞ ጽድቅ ልትሰራ ትችላለች የሚል ቪውን አይደል ያለ? ወይስ ኮምፕሊትሊ ምንም አያውቅም? ሁሉንም ፖሲቢሊቲ ያውቃል ማለት ምንም ልንራመድባቸው የምንችላቸውን ነገሮች በሙሉ ያውቀዋል። ግን የትኛውን እንደምንመርጥ አያውቀው። የሚታወቅም ነገር አይደለም እኛ እዛ ጋር ደርሰን እስክንመርጥ ድረስ። ፐርፌክት። ስለዚህ ኢየሱስ ክርስቶስ ጴጥሮስ ካልቪኒስት ነሽ? አንድ ነገር ለማጣራት ካልቪኒስት ነሽ እንዴ? ያ ደብል ፕሪዴስቲኔሽንን ብዙ አፈርም አላደርግም። ሀበው ዲፍረንት ዌይ ኦፍ ሴይንግ ኢት። ነፃ ፈቃድ አለ ብለሽ ታምኛለሽ? ወደዚያ ጋር እንመጣለን። ግን አንተን ልጠይቅ መጀመሪያ ነፃ ፈቃድን ካልቪኒስትን ከማውራቴ በፊት ይህንን ማጥራት አለብን። አንተ እኮ ጭራሽ ምንም አያውቅም እያልከን ነው። ስለዚህ ኢየሱስ ክርስቶስ ጴጥሮስን
እነዚህ ዶሮዋ ሳትጮህ 3 ጊዜ ትክደኛለህ ሲለው እንዴት አወቀ? እግዚአብሔር እንዲያደርግ አድርጎታል ወይ አቅዶለታል፣ ወይም ደግሞ ዶሮ 3 ጊዜ እንዲጮህ አድርጎታል። እና 3 ፈተናዎች እንደሚመጡ የሰዎችን ልብ ስለሚያውቅ እነዛን ጠያቂ ሰዎች 3ቱንም አዘጋጅቷቸዋል። ታዲያ ይሄ እኮ ነው እውቀት የምንለው እኮ አይደል እንዴ? ቅድመ እቅድ ነው። አንቺ ቅድመ እውቀት ብቻ አይደለም። አንቺ ስላቀደው ነው የሚያውቀው ነው። ሎጂካል ነው የእናንተ መጽሐፍ ቅዱሳዊ አይደለም እንጂ ሎጂካል ነው። ይኸውልሽ ያልከው ነገር ይፈርሳል። ክብረት ምን አልክ? ምን ሰራውን ኃጢአት አያውቅም አልክ። አሁን ኃጢአት ነው እግዚአብሔር አያቅድማ። ክርስቶስ ቆይ ጥሩ እኮ ነው። አንቺ እኮ አንድ እርምጃ ነው የሚቀርሽ ወደ እኔ ለመምጣት። እኔ ቴዎሎጂ ላይ አልገባንም። እኔ አንተን እየጠየቅኩ ነው። እኔ ቴዎሎጂ ላይ ካልቪኒስት ያላቀደውን አያውቀውም። ያላቀደውን አያውቀውም። እሺ፣ ስለዚህ እግዚአብሔር የሚያቀዳቸው ነገሮች አሉ፣ ማያቀዳቸው ነገሮች አሉ ማለት ነው። ኃጢአትን እዛ ላይ ነው። ኃጢአትን አያቅድም እግዚአብሔር፣ ላላቀደው ነው የሚያዝንበት። እሺ፣ ስለዚህ ምንድነው ጴጥሮስ 3 ጊዜ እንደሚከደው ሲያውቅ ምን ማለት ነው? ትክደኛለህ ብሎ ካደው፣ በዛ መንገድ ማለት ነው እንዳለው ካደው። ፈሪነቱን ስለሚያውቅ የሚፈትኑትን ሰዎች ስለሚያውቅ ወይም ስላቀደበት። እሺ ጥሩ ይሄ እንትን ልትለው ፈለክና ችግር የለውም። ስለዚህ አንተ እያልክ ያለው አዳምና ሔዋን ካወቀው ታቅዷል ማለት ነው ሎጂክ በአጠቃላይ ካወቀው ታቅዷል ነው። ስለዚህ ሁሉንም ነገር ባመጣለት የተወሰነ ነው የታቀደ ነው ትለኛለህ አይደለ? ቢካዝ ኦይስ ኤክሴፕሽን አለ። አወቀ አስቀድሞ እንደሚያውቀው ከሚናገር ነገር ካለ የታቀደ ነው። እሺ የአዳምና ሔዋንን እናምጣ። እግዚአብሔር ኢየሱስ ክርስቶስን ከዓለም ፍጥረት በፊት ነው ያዘጋጀው አላዘጋጀውም? በመጽሐፍ ቅዱስ መሰረት አዘጋጅቶታል ኮንዲሽናሊ። እሺ ካዘጋጀው ለምንድን ነው ያዘጋጀው? አዳምና ሔዋን እንደሚስቱ ካላወቀ ሊስቱ እንደሚችሉ ስለሚያውቅ። ስለዚህ ያዘጋጀው እያልክ ያለው ምንድን ነው? ሊስቱ ይችላሉ። ስለዚህ ጀስት ኢን ኬዝ ይሄንን ፕላኔ ላስቀምጥ ካልሳቱ ደግሞ ይሄ ፕላኔ ወደ ጎን ይሆናል እያልክ ነው። እግዚአብሔር ብዙ ትንቢቶችን እንደዛ ነው። ምን እያልክ ነው? ኦኬ ስለዚህ እግዚአብሔር የሚሽረው ቃል አለ እያልክ ነው። የሱ በግምት ማለት ነው። ግምታዊ አምላክ ሆነ ማለት ነው። አሁን ኃጢአት ከሰሩ ይሄን አዘጋጅቻለሁ፣ ካልሰሩ ደግሞ ፕላኑ ይቀራል እያልክ ነው። መጽሐፍ ቅዱስ ግን እኔ ያሰብኳት ነገር ምን ይላል? ኢሳያስ 45:10 ላይ ሁሉን ነገር ከመጀመሪያው እስከ መጨረሻው ወስኛለሁ ይላል። አንድ ሰው ቢከፍትልኝ ደስ ይለኝ ነበር። ኢሳያስ 46 ክፋትን አመጣለሁ ምናምን የሚሉ ጥቅሶች አሉ። የፈለገ ጥቅስ ቢመጣ አላልኩም። የመጀመሪያውን ከመጨረሻው አቅቻለሁ ነው የሚለው። አውቃለሁ ነው የሚለው ወይስ ወስኛለሁ ነው የሚለው? ኢሳያስ ስንት ላይ ነው ሜሮ? ወስኛለሁ። ኢሳያስ 46 አንድ ቁጥር ላውጣ። አንድ ቁጥር አባባሉን ከነገርሽኝ እኔ አውቀዋለሁ። 45 አካባቢ ነው የሚሆነው። 45 ከፍልን ሰው ብናገኝ 10 ላይ ነው። 46:10 ላይ ያለው ስለማወቅ ነው የሚናገረው። ስለማቀድም ስለ እንትንም አይደለም። በመጀመሪያና በመጨረሻ ከጥንት ያልተደረገውን ነገር እናገራለሁ፣ ምክሬ ትጸናለች፣ ፈቃዴን ሁሉ እፈጽማለሁ ነው የሚለው። እሱ ነው ወይስ ሌላ ነው? ትጸናለች። ይሄ ነው ምክሬ ትጸናለች ማለት ምንድን ነው? እግዚአብሔር ወደ ጎን የሚያደርገው ፕላን የለውም ማለት ነው። ምክር አሁን እኔ የሆነ ነገር መከርኩኝ፣ ካውንስሌ ይጸናል ካልኩኝ ምንድን አይፈርስም ማለት ነው። ወረበር ያቀድኩት ነገር አይፈርስም ማለት ነው። በሆነ የተናገረውን ነገር የለወጠበት የለም እንደ ሜሮን እግዚአብሔር የተናገረበትን ሳይሆን እንትን ለምሳሌ ኃጢአት ሰዎች ሲሰራ ፍርዱን ሊያዘገይ ይችላል። ፍርዱንም ቤዝድ ኦን ዴር አክሽን ሊያቆም ይችላል ማለት ነው። ስለዛኛው ምክር የለወጠበት አሁን ለምሳሌ ከሰው በሚወጣ ፋንድያ ይጋገራል ብሎ ካለ በኋላ ወየው ምናምን ነገር ሲለው ከአህያ በሚወጣ ፋንድያ ብሎ ይቀየረበት የለ። ጥቅስ የሚያስታውሱ ሰዎች ጥሩ ናቸው ለእንደዚህ አይነት አርጊመንት። እኔ ሞር ሀሳቡን እንወያይ ነው። አሁን እኔ ጥቅሶች ካመጣ በደንብ በጥቅስ የሚመልሱ አሉ። እኔ ይኸውልሽ ሜሮን በአውድ መንገድ እንፈተዋለን። አሁን እዚህ ጋር እንጨርሰው ጥያቄውን። እያልክ ያለው ክርስቶስን ዓለም ሳትፈጠር አሁንም ከጥቅስ ነው የተነሳሽው፣ ከሀሳብ አልተነሳ። በጣም ከዚህ አትወጡም። እውነት ሁሉም ዶክትሪኖች እንደዚህ አይነት ከጥቅስ ነው የሚነሱ።
ጥቅስ አይደለም ያመጣውልህ። እኔ ጥቅስ አለ ተጽፏል ብዬ አላመጣውም። ሀሳቡ ምንድነው? ሀሳብ መልሼልሻለሁ። የማዳን ስራው የታቀደው አዳምና ሔዋን ገና ሳይፈጠሩ በፊት ነው። ስለዚህ ይሄ በእግዚአብሔር ምክር ውስጥ በእግዚአብሔር እቅድ ውስጥ የነበረ ነገር ነበር። ስለዚህ ካላወቀ ለምንድን ነው ኢየሱስ ክርስቶስን ከዓለም መፈጠር በፊት ታርዷል ተብሎ የተጻፈው መጽሐፉ ላይ? እንደገና ደግሞ ምክሬ ትጸናለች ይላል። ምክሬ ትጸናለችም ይላል። ምክንያቱም እግዚአብሔር ሲያቅድ ኮንዲሽናል ካደረገው አንድን ነገር ሲያቅድ እንዲህ አደርጋለሁ እንዲህ ከተሆነ ብሎ ከተናገረ ወይም ካቀደ የነገሩ መሆንና ለመሆን ይወስነዋል። ማለት ለምሳሌ እስራኤልን እንዲህ በዚህ መንገድ ብትሄዱ እንዲህ ትሆናላችሁ፣ በዚህ መንገድ ብትሄዱ ደግሞ እንዲህ ትሆናላችሁ ብሎ ነገራቸው። ስለዚህ ሁለቱንም ነገር ያቅዳል እግዚአብሔር ማለት ነው። ሰውንም ሲፈጥር ኃጢአት እንዲሰራ ፈጠረው ካልተባባልን በስተቀር እንዲሰራ አድርጎ ካልተባባልን በስተቀር እች ሎጂካል ነው፣ ግን መጽሐፍ ቅዱሳዊ በጭራሽ አይደለም። አልሆነ በስተቀር ግን ሲሰራ እንድሰራ ኃጢአት እንድትሰራ አልፈጠርኩም፣ ግን አዳኝ አዘጋጅቼልሃለሁ እንደምትሰራ ስለማውቅ የሚባል ነገር የለም። የሚታወቀው ነገርየው ካለ እቅዱ ካለ ማለት ነው። የሌለ ነገርን አያውቅም ነው በቃ። እኔ ይኸውልሽ አሁን ምን መሰለሽ፣ እግዚአብሔር ኃጢአት እንዲሰራ ፈልጓል ወይስ አልፈለገም ነው የኔ ጥያቄ። ምንም ሌላ ጥቅስ እኮ አይደለም። አሁን ዝም ብዬ ሀሳብ የቀየረበትን ጥቅስ ምናምን ማምጣት ይቻላል፣ ግን እኔ ዋናው ሀሳብ ይዛለኝ ነው። በተለይ ካልቪኒስት ከሆንሽ ደግሞ ይሄንን በደንብ አድርጌ ነው የምጠይቅሽ። አሁን ፈልጓል አልፈለገም አይደለም የእሷ ጥያቄ። የእሷ ጥያቄ ምንድን ነው? አንድ ነገር ሀፕን ከማድረጉ በፊት የማያውቅ ከሆነ ብላ ኤግዛምፕሎችን አመጣችልህ የተለያየ። ለምሳሌ ኢየሱስ ዶሮ ሳጨው 3 ጊዜ ትክደኛለህ የሚለውን ሀፕን ከማድረጉ በፊት የተናገረበት ነገር አለ ብላ አለች። እንደዛ ሲለች ኮንዲሽናል ነው አልካት። ኮንዲሽናል ነው። እሱ ኮንዲሽናል አይደለም። እሱ ኮንዲሽናል አይደለም። ካልሆነ እንዴት ሊያውቅ ቻለ? እንዴት ያንን ነገር ፈጣሪ አድርጎታል ማለት ነው? እግዚአብሔር አንድ ነገር ነው አፕን በጣም ሎጂካል ጥያቄ ጠየቀችው። ባለፈው ጠይቄ ነበረ። አዳም ኃጢአት እንደሚሰራ ካላወቀ ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት በክርስቶስ ኢየሱስ የሳሊቬሽን በአዳም የመጣውን ነገር ሳሊቬሽን ለመስራት እንዴት አወቀ ሊያውቅ ቻለ ብላ ስጠይቅህ ምንድነው ያልከው? አዳም ኃጢአት እንደሚሰራ ካላወቀና ሀፕ እንደሚያደርግ ካላወቀ ያንን ነገር ማድረጉ ምንድነው ጥቅሙ ምናምን ስትል ኮንዲሽናል ነው ብለና ያልከው። ሊሆንም ላይሆንም ኃጢአት ኮንዲሽናል ነው። ኃጢአት እግዚአብሔር እቅድ አይደለም እኮ ማለት ነው። ነገር ግን ለምሳሌ የፈርዖንና የጴጥሮስ ጥያቄዎች አሁን ጴጥሮስ የጠየቀች ልክ እንደ ፈርዖን ነው። ልቡን አደነደነው የተባለ እንዲህ ይክዳል አይቀበላችሁም የተባለው ማለት እግዚአብሔር ስላደረገው ነው ያወቀው። እሱ ግን ያደረገው ለምንድን ነው? ቅጣት ነው ፈርዖን ላይ ማለት ነው። ስለዚህ እኔ የሚታወቅ እግዚአብሔር ይሆናል ብሎ የሚደመድማቸው ነገሮች የእግዚአብሔር እቅድ ናቸው። ኃጢአት ደግሞ የእግዚአብሔር እቅድ አይደለም ነው የኔ ነገር። ወይ እግዚአብሔር ያውቀዋል ብቻ ሳይሆን ያቅዶታል ካል ኃጢአትን አቅዷል ወይ ብዬ እጠይቃለሁ። አይ አላቀደውም ግን ያውቀዋል ማለት እሱ ነው እኔ ችግር ያለብኝ እዛ ጋር ነው። አሁን ሳያቅደው ምንድን ነው እንትን ነው ያው አውቀናል። የግድ እንትን ጭቅጭቅና ንትርክ አይ እሷን አልጠየኳትም ግን ነው። አይ እሷን ሳይሆን ኖርማል ግን እንትን ነው የሚሆነው። አሁን ለምሳሌ እኔ እንደዚህ ከምትለኝ የቴስት በሆን ይሻለኛል እንደዚህ አይነት አምላክ ከማመልክ። ለምሳሌ ክብረት ይቀርታል ምን ጎደለው ማለት ነው። ምንም የጎደለው ነገር አንድ ነገር ሀፕን ከማድረጉ ማያውቅ ከሆነ ነገሮችን ኮንዲሽናሊ የሚፈልገው ነገር አንኮንዲሽናል ኮንዲሽን ብሎ ለሁለት ከፍሎ ምናምን እያደረገ ስኮፑ በጣም የጠበበ ነገር ምናምን አድርጎ እንጃ ማለት እኔ እንትን አይደለም። ለኔ ነው የምነግርህ። አንተ አይዱ ሪስፔክት ኖ አዎ እኔም እንትን ነው እቀበላለሁ ያንተን። ግን አሁን እንዲሁ ሀሳብ መለዋወጥ ስለሆነ እኔ ሎጂካል መሆን የለበትም ወይ? እግዚአብሔር ብለን ወይ ማምላክ ብለን እናስብ። ጠይቃት። መጠየቅ የምፈልገው ጥያቄ ካለ ጠይቃት። እሷ ወረደች እንዴ? ኦኬ ሸፍል አድርጋ ነው እንትን ሜሮን የሰው ፈቃድ ቻለን ክብረት ግራስ በማድረግ አልቻልኩም እምነትህን ማለት እኔ እንተይኝ በቃ እኔ አልቻልኩም መመለስ። ችግር የለውም። ሜሮን ኦፕነስ ቴዎሎጂ አታውቂም? እኔ ክብረትን ብዙ ጊዜ አውርቼዋለሁ እና አይ ኔቨር አንደርስቱድ ሂዝ ፖይንት ኦፍ ቪው። ዛሬ በጣም ኦፕነስ ቴዎሎጂ እዛው ፕሮቴስታንት ውስጥ ያለ ትምህርት እኮ ነው። ኦፕነስ ቴዎሎጂ የሚባል ትምህርት አለና ኦፕን ቴስቲስት ብለሽ ብትሄጂ ኦፕነስ ቴዎሎጂዎች እንደዛ ነው። አንድ ነገር ሀፕን ከማድረጉ በፊት አያውቅም ብሎ የሚያምኑ ናቸው። እኛ ጋርም ነበሩ የተወሰነ ምንፍቅና እንደዚህ አይነት ምንድነው ቀድርያዎች ይባላሉ። አንድ ነገር ሀፕን ከማድረጉ በፊት ፈጣሪ አያውቅም፣ አላህ አያውቅም። ስለዚህ ፍሪዊል አለ። በፍሪዊል ነው ጀነትም ጀሃነም የሚገባው።
ጀነትም ጀሃነም ይግባ የሚያውቀው ነገር የለም፣ ምንም ነገር የወሰነው ነገር የለም ብለው የሚያምኑ ጀብርያዎች ቀድርያዎች ይባላሉ። በእነሱ ተቃራኒ ደግሞ ሌሎች የመጡ አሉ። ሰው ለመዳኑም ለመጥፋቱ ምንም ፍሪ ዊል የለውም፣ ተወስኖበታል፣ ሙሉ ለሙሉ ተወስኖበታል። እሱም የሰው እጅ ምንም ነገር የለበትም ለመዳኑም ለመጥፋቱም ብለው የሚያምኑ ልክ እንደ ካልቪን የሚያምኑ ደብል ፕሪዲስቲኔሽንን የሚቀበሉ ነበሩ። እነሱ ደግሞ ጀብርያዎች ይባላሉ። ሁለቱም ኤክስትሪም ነው ተብሎ ነው በኢስላም ታሪክ ውስጥ ኢንካር የተደረጉት ሁለቱም ማለት ነው። እና ኦፕንነስ ቴዎሎጂ ነው የእሱ እንድታቂው ለወደፊቱ ኦፕንነስ ቴዎሎጂ ብለሽ ፕሮቴስታንት ውስጥ ያለ ኦፕንነስ ቴዎሎጂ የሚባል አለ። ያ ነው። አሁን መቀጠል ትችላለህ ክብረትዬ። እሺ ቴንክ ዩ ሜሮን፣ አንድ ጥያቄ ልጠይቅሽ። ሰው ነፃ ፈቃድ አለው ብለሽ ታምኛለሽ? ነፃ ፈቃድ ስንል የሰው ልጅ ከእግዚአብሔርን የመምረጥ ወር እግዚአብሔርን የመፈለግ ነፃ ስጦታ የለውም። በአዳም ውድቀት ምክንያት ያ ነገር ተበላሽቷል ብለን እናምናለን። ነፃ ሌላ ነገር መፍቀድ አዳም ነፃ ጥሩ ገባኝ። ያንቺ አዳም ነፃ ፈቃድ ነበር። አዳም ፉል ሰባት ካረኩላችሁማ ወፍ አዳም ከመውደቁ በፊት ምን እናምናለን? ሙሉ ነፃ ፈቃድ ነበረው ማለት እግዚአብሔርን የመምረጥ ጥሩን ነገር የመምረጥ መልካምን ነገር ብቻ ነው የሚያውቀው ይል ነበር እኮ አይደል? ስለዚህ ያው ነፃ ፈቃድ ነበረው። ስለዚህ ጥሩ መምረጥም ያለ መምረጥም እግዚአብሔር ሲፈጥረው ባይዘው ነፃ ፈቃድ ስንል እግዚአብሔርን የመምረጥ ነፃ ፈቃድ ነው እንጂ እያልን ያለ ነው። ሌላ ሰው በሌላ ነገር ላይ በጣም ንጹህ ፍቅር እኔም ገባኝ። እሱ ነው በቂ ነው ለኔ በቂ። አንድ ሴንቴንስ እየጨረስኩ ልሂድ። ለምን ሌሎች አንተ በጣም ቴዎሎጂን ስለምታውቀው ሊገባ ይችላል። ግን አንድ ሴንቴንስ አውጥቼ ሰው እንዲረዳ ማለት ነው። ነፃ ፈቃድ ስንል ሰው ምን ብለን እናምናለን? አኮርዲንግ ቱ ሂዝ ኔቸር ነው የሚመርጠው ነው የምንለው። ስለዚህ አኮርዲንግ ቱ ዮር ኔቸር ከመረጥክ ደግሞ አዳም የሚመርጠው ነገር ሁሉ ምንድነው የሚሆነው? በተፈጥሮ ነው። ያ ደግሞ ወደ ኃጢአት ያዘነበለ ክፉ ነገርን የማሰብ እግዚአብሔርን ያለመፈለግ። ስለዚህ በዛ አንጻር ሲሆን ምርጫ አለው፣ ነፃ ምርጫ አለው። እግዚአብሔርን መምረጥ ላይ ሲመጣ ግን አይችልም እያልን ነው። እግዚአብሔር መፈለግ ላይ ይሄ ነፃ ፈቃዱ ተወስዶበታል። ሲንግል እንጂ ደብል አይደለም። ደብል ፕሪዲስቲኔሽን አትቀበይም ማለት ነው። ወርዲንጉ ስለሚከብድ ነው እንጂ እነ ወይ ቤሲክሊ ጥቅስም አለው። እኔ ገና እኮ ልንደረደር ነበረ እና እግዚአብሔር ቶታል ይቅርታ ክብረትዬ፣ ቶታል ዲፕራይቪቲን ትቀበያለሽ። አጠቃላይ ብልሽነት የሚባል ነገር አለ። እንትና ደግሞ ያዕቆብ አርመኒየስ ፓርሻል ዲፕራይቪቲን ነው የሚቀበለው። ስለዚህ የማርቲን ሉተር የማርቲን ሉተር ቶታል ነው የምትቀበለው አንቺ። ማርቲን ሉተርም ሁለቱም ነው የሚቀበሉ። ግን ምንድነው በኃጢአታችን ሙታን ነበርን ስለሚል ቶታል ዲፕራይቬሽን ነው የምንለው። ለምን በኃጢአታችን ሙታን ነበራችሁ። እነሱ አሁን ጥቅስ እኮ አይደለም የተፈለገው። ጥቅስና ከፈለሽ ጥቅስ ከሆነ ከኔ ጋር ትሞግቻለሽ። መጀመሪያ ሀሳብሽን ለመረዳት ነው ጥያቄ የጠየቀሽ። እሷ የምታምነው ቶታል ዲፕራይቪቲ ታምናለች። ሰው ለመዳኑ እንትን የለውም፣ ምርጫ የለውም፣ እንትን የለውም፣ ምርጫ የለውም። ለመጥፋቱ ግን ምርጫ አለው። ለእንትኑ ማለት ከእግዚአብሔር ለመራቁ ምን ለሚለው። ስለዚህ እሷ ሲንግል ነው የምታምነው። ማርቲን ሉተርን ነው እንጂ የምትከታዩ የሪፎርምድ ቴዎሎጂውን አትቀበዩ ማለት ነው፣ የካልቪንን ትምህርት ማለት ነው። አሁን ቀጥል ክብረትዬ። ለማጥራት ደብል ፕሬዲስቲኔሽን የሚለው ምንድነው? ሰዎችን እግዚአብሔር ለጥፋት መርጧል የሚል ቪው ነው ደብል ዴስቲኔሽን ያደረገው እንጂ እንደዛ አይደለም። ሌላ ማለት አይደለም። አሁን ክብረትዬ ልንገራት። አይ ደብል ፕሬዲስቲኔሽን ማለት ሜሪዬ ሰው ለመዳኑም ለመጥፋቱም ምርጫ የለውም። ሁለቱንም የሚያደርገው ፈጣሪ ነው የሚያደርገው እና ፍሪዊል የሚባል ነገር እጁ የለበትም። የሰው ልጅ ለማመንም ሰው ሲያምን ሲጸናም መልካም ስራ እንዲሰራ የሚያደርገው እግዚአብሔር ነው። ምንም ፍሪዊል የለውም። ፍሪዊሉ በአዳም የተነሳ ፓሲቭ ሆኗል፣ አክቲቭ አይደለም። ፍሪዊሉ በመዳን ላይ በሌላ ነገር ላይ ችግር የለውም። በመዳን ዙሪያ ላይ ግን አክቲቭ ሳይሆን ፓሲቭ ነው፣ አይሰራም ምንም ነገር። ልክ በተመሳሳይ በተቃራኒው አለ የቸርች ኦፍ ሂስትሪ የሚል ቸርች ኦፍ ጋድ ምንድነው ክርስቲያን ቸርች የሚለው መጽሐፉ ላይ የእሱ ላይ የካልቪን ላይ እዛ ላይ ነው ያስቀመጠው። ለመጥፋትም ገሃነምም ሲገባ ፈልጎ አይደለም ገሃነም የሚገባው። ሰውየው መጀመሪያው ራሱ ገሃነም እንዲገባ ፕላን አድርጎበት እንዲክድም መጥፎ ስራ እንዲሰራ እንዳይጸናም አድርጎ ያደርገውና ለገሃነም ይዳርገዋል። ይሄ ምን ይባላል? ደብል ፕሪዲስቲኔሽን ይባላል። ማርቲን ሉተር ደግሞ ያለው ደግሞ ለመዳን ሰው ዳግም ለወለድም ዳግም ከተወለደ በኋላ ነው የሚያምነው። እንደውም አምኖ አይደለም ዳግም የሚወለደው። በሱ ትምህርት ዳግም ከተወለደ በኋላ እንዲያምን መልካም ነገር እንዲሰራ
እንዲጸና ንስሐ እንዲገባ ያደርገዋል። ነገር ግን ለመጥፋት ገሃነም ለመግባቱ ግን ራሱ ሰውየው ነው ተጠያቂ ይላል። አልሸሹም ዞር አሉ ነው ያ ነገር ሲንግል ፕሪዲስቲኔሽን ይባላል። ያኛው ደግሞ ደብል ይባላል። ለምን መሰለህ ብዙዎቹ የካልቪኒስትን ሙሉ ለሙሉ መቀበል የማይፈልጉት የሆነ ወርዲንጉን በማሳመር ለማድረግ የተለየ ነገር ለማድረግ ይፈልጋሉ። ግን ፖይንቱ ምንድነው? ካልቪን እያለ ያለው ነገር ምንድነው? ሁላችንም ጊልቲ ነን። መጽሐፍ ቅዱስ የሚናገረው ሁሉ ሰው ጊልቲ ኦፍ ኦፌንዲንግ ጋድ። ስለዚህ እግዚአብሔር የተወሰነውን ሰው መርጦ ቢያድን በሉዓላዊነቱ እንትን ምህረት አድራጊ ነው የሚባለው እንጂ ጨካኝ አምላክ አይባልም። ምክንያቱም ኤኒዌይስ ጊልቲ ነን። ለምሳሌ እስር ቤት ያሉ ሰዎች 10 ቢኖሩ 10ሩም በኃጢአታቸውን የታሰሩት በወንጀል ከዛ የሆነ ዳኛ መጥቶ ሁለቱን በቃ ፍሪ ማድረግ ፈልጋለሁ ቢል እነዛ ሰዎች እኛ ለምን አልወጣንን ማለት አይችሉም። ለምን ጊልቲ ናቸው። ስለዚህ እግዚአብሔር ሁለቱን ሲምር ምህረት አድራጊ እንጂ የሚባለው እንትን አይባልም። እንዴት እንደዚህ ያለ እኛን ለምን ለዚህ ፈጠረን ማለት አይችልም የሚል ቢዩ አለው። ስለዚህ እንደዛ ፍሪ ዊል የለውም ለመዳንና ለመጥፋት ምንም የእሱ አስተዋጽኦ የለበትም። ሰው ማለት የሚጠበቅበት እግዚአብሔር ሲምራው ነው እኮ መምረጥም የሚችለው እግዚአብሔር ሲምራውና አይኑን ሲያበራና ከሞት ሲያስነሳው እኮ አይኑን የሚያበራለት ይድናል። አዎ ከሱ ለምሳሌ ኢተርናል ኮሊንግ አለ። ለምሳሌ አጠቃላይ ጥሪ አለ። አሁን በኢስላም አስተምሮት መልእክቱ ይደርሰዋል። አንድ ሰው መልእክቱ መቀበልም ማስተባበልም እሺ ማለትም እምቢ ማለትም ማመንም መክዳትም መታዘዝም ማመጽም እንዲችል ተደርጎ ፍሪ ዊል አለው የሰውየው። በፓፕ እናምናለን እኛ። ፓፕ ማለት የምንድነው የሚባለው? ፓፕ ማለት የምንድነው? ፕሪንሲፕል ኦፍ ምንድነው? ፕሪንሲፕል ኦፍ ምንድነው የሚባለው? ኦልተርናቲቭ ፖሲቢሊቲ የሚባል ነገር አለ። ፓፕ አለ። እናንተ ፓፕ አለ ብላችሁ አታምኑም ራሱ ማለት ነው። አንድ ሰው ለመዳኑም ለመጥፋቱም ፍሪ ዊል የለውም። ያለ ፈቃዱ ያለ ምኑም እሱ እጁ የለበትም ብለሽ ነው የምታምኚው እንደ ካልቪን? አሁን ሁለት ነገርን ማደባለቅ አንፈልግም። የመዳን መንገድ ላይ ሲመጣ ለምሳሌ ሁሉ ሰው ሙታን ነበር ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ሲያነቃን እግዚአብሔር አይናችንን ሲከፍት በቃሉ መጠይቅን ጥያቄ ለምን ሜሮን ማብራሪያ ለምን ትሰጫለሽ? ጥሩ ነገር መምረጥ እንችላለን ነው ፖይንቱ። ነው አይደለም? አንድ ሰው ሲያምን አንድ ሰው ይኸውልሽ ሞቷል፣ ሙታን ነበረ በአዳም የተነሳ ቶታል ዲፕራይቪቲ የሚባል ነገር አለው። አጠቃላይ ብልሽነት አለው በእናንተ እምነት ማለት በእኛ አይደለም። ልክ ከዛ ውስጥ ደግሞ ፈጣሪ የሚፈልገውን ሰው ነው ዳግም እንዲወለድ የሚያደርገውና ከሙታን የሚቀሰቀሰው ወይስ ሰውየው ራሱ ለመቀስቀሱና ዳግም ለመወለዱ የሱ እጅ አለበት ወይ? የመጀመሪያ ቴንክ ዩ እኮ ቆይ ሜሮን ያለ ፍላጎት ማለት ምንም ነገር የሰውየው ፍላጎት ሳይኖር ከዛ ውስጥ የሚፈልጋቸውን ሰዎች ለመዳን ያመጣቸውና ዳግም እንዲወለዱ ያደርጋቸውና እንዲያምኑ ያደርጋቸውና ገነት ያስገባቸዋል አይደል? አዎ እዚህ ጋር ምንድነው ማለስማማው ነገር ሳይፈልጉ የሚባል ነገር አለ። ለምሳሌ ሁልጊዜ ታረስ አልፈልግ ነው እንዴ? ምንድነው ታረስ ለመረጠኝ እኔ እምቢ ማለት ነው። ፍሪ ዊል የለበትም ወይ? አሁን ጥያቄውን አስቢው። ሰውየው ምንም ዝንባሌው ሳይታይ በአዳም የተነሳ ቶታል ዲፕራይቪቲ የሚባል ነገር መጣ። በአዳም የተነሳ አጠቃላይ ብልሽነት መጣ። ፈልጎ አይደለም በአዳም የተነሳ የመጣበት። ሰውየው ሙታን ነበረ። ከሞተ ውስጥ ቀሰቀሰውና ዳግም እንዲወለድ አደረገውና ወደ ጀነት እንዲገባ አደረገው። በእናንተ ትምህርት ማለት ነው። ያኛውን ደግሞ ያልቀሰቀሰውንና ዳግም እንዲወለድ ያላደረገው ሰውዬ እዛው ትቶት ወደ ገሃነም ይገባል አይደል? ታዲያ ምኑን ነው ፍትሃዊ የሚባለው? ማለት የኔ አንቺን ሲያስገባ አንቺ እሺ እዚህ ጋር ነው ብዙ ሰዎች ስትራግል የሚያደርጉት በካልቪኒስት ቲቺንግ ኦር ደግሞ ሪፎርም ቲቺንግ ላይ ኮንፊውዝ የሚያደርጋቸው ምንድነው? በእነሱ ማይንድ this is unfair ብለው ያስባሉ ሰዎች ልጆች። ኢቭን አሁን እንኳን አይተህ ከሆነ ፈጣሪን የሚያመሰግን ፈጣሪ የፈለገውን ነገር ቢያደርግ ለምን እግዚአብሔር ጨካኝ ነው የሚል ሰው ነው የሚበዛው። ለምን? የራሱን ኮንዲሽን የሰው ልጅ ማየት አይችልም። ሰከንድ ደግሞ የእግዚአብሔርን ሉዓላዊነት የእሱ ፈቃድ ከኛ ከፍ ያለ መሆኑን ሪላይዝ አያደርግም። ለምሳሌ እሱ ለምን ይሄንን እንዳደረገ ለምን እንዳቀረ በአምላክነቱ ያውቃል። እኛ ደግሞ ላይገባን ይችላል። ፉሊ ኦኬ ይሄ ነገር ኮምፕሪሄንድ አድርገን ለዚህ ነው ያደረገው የሚል ነገር ቢኖረን እኛም አምላክ እንሆን ነበረ። ችግር የለውም። ግን እኔ አሁን በምን እናምናለን? የእሱ ሀሳብ ትንሽ ከኛ ከፍ ስላለ ለእኛ አንፌር ሚስተር ነው ነው ሚስቲካል ነው መጨረሻ ላይ ኮግኒቲቭ ነው ሚስቲካል ነው ለእግዚአብሔር ታዲያ እኮ እንደዛ ነው እኮ ኮግኒቲቭ አይደለም ማለት ኮግኒቲቭ ሳይሆን ሚስቲካል ነው ብለው ነው ድምዳሜያቸው። የኛ የእስላም አስተምሮትን ግን ታውቂዋለሽ በፕሪዲስቲኔሽን ላይ የምናምነው
ታውቂዋለሽ? የኛን አውቀዋለሁ፣ በከፊል አውቀዋለሁ። አዎ የኛ ምናምነው ምንድነው? ዓለም ሳይፈጠር በፊት አላህ አስቀድሞ ወስኗል። የወሰነው ነገር በሁለት ይከፈላል። አንደኛ የወሰነው ኮዛል ዲተርሚኒዝም ይባላል። ቀደር ሸርዒ ሳይሆን ከዊኒ የሚባል ነገር አለ። ኮዛል ዲተርሚኒዝም ማለት አንቺ ሴት እንድትሆኚ እኔ ወንድ እንደሆን አጭር፣ ረጅም፣ ቀይ፣ ጥቁር የሚባል ነገር አለ። በዚህ ውሳኔ ውስጥ ያንቺ እጅ የለበትም። ቅጣትም ሽልማትም የለው። ምንም የሚያስጠይቅ ነገር የለው። ነገር ግን ቀደር ሸርዒ በሚባለው ደግሞ ቴዎሎጂካል ዲተርሚኒዝም በሚባለው ነገር አላህ ዓለም ሳይፈጠር በፊት ያመኑ ሰዎች ጀነት እንዲገቡ፣ የካዱ ሰዎች ደግሞ ጀሃነም እንዲገቡ አስቀድሞ ወስኗል። ኢንዲቪዥዋሊ ግን ሜሮን የምትባል ገሃነም ትግባ ብሎ ክብረት የሚባል ደግሞ ገነት ትግባ ብሎ የወሰነ ውሳኔ የለም። እንዲህ አይነት ውሳኔ ሳይሆን ያውቀዋል። በእውቀቱ ዲሲሽን ሜኪንግ ፕሮሰሱን ላንቺ ሰጥቶታል። ያንን ነገር ምርጫው እንድትጠቀሚ። ቁርአን ላይ አብዛኛውን ነገር ስትመለከቸው የቂያማ ቀን አማኞች ምንድን ነው የሚላቸው? አላህ ታምኑና መልካም ትሰሩ በነበራችሁ ምክንያት ጀነት ግቡ ይላቸዋል። ከሃዲያንን ደግሞ ትክዱ በነበራችሁ ምክንያት ነው የሚለው እንጂ አስቀድሞ ስለተወሰነብኝ ኢንዲቪዥዋሊ አይሉም። እነሱም ወዮ አመፅን ስናስተባብል ነበር፣ እንደዚህ ስናደርግ ነበር ነው የሚሉት። ስለዚህ እኛ ፍሪዊል አለ ብለን እናምናለን። በምርጫው ማመንም መክዳትም ይችላል። ሰውየው ሲያምን የዘላለም ሕይወት ያገኛል፣ ሲክድ ደግሞ የዘላለም ሞት ያገኛል። ይሄ ነው የኛ ትምህርታችን። ክብረት የምትለው ነገር አለ? አቋረጥኩ ብዙ ጊዜ። አንድ ጊዜ ልጠይቅና ከዛ ክብረት ይቀጥል። እኔም ስራ ላይ ስለሆንኩኝ እሺ፣ ይሄንን ምንል ከሆነ ውጭስ ጥሩ ነው። በእግዚአብሔር ኔቸር መሰረት፣ በፈጣሪ ኔቸር መሰረት እግዚአብሔር የፈለገውን ነው የሚያደርገው ወይስ ደግሞ የፈለገውን አይደለም? ቤሲክሊ እግዚአብሔር የሆነ ነገር ቢፈልግ ያን ነገር ማሳካት ለራሱ ክብር፣ ለራሱ እንዴት ነው ፕሌዥር አይደለ? ቋንቋ ፕሌዥር ማድረግ ይችላል አይችልም? እኛንም ጋር ፍትሃዊ ይሁን አይሁንም ደዝም ማተር፣ ግን እሱ የፈለገውን ነገር ማድረግ ይችላል አይችልም? በእናንተ አዎ፣ ትልቁ ችግሩም መሰለሽ ማርቲን ሉተር ማርቲን ሉተር ካልቪን እና አውግስቲን ትልቁ ነገር የአምላክን ፈቃድ በሁለት ከፍለው አለማየታቸው ነው። እኛ ጋር የኢራዳ ሸርዒ እና ከዊኒ ተብለው ለሁለት ይከፈላሉ ማለት ነው። የመጀመሪያው ላይ ያንቺ እጅ የለበትም። የሚፈልገው ነገር ያደርጋል። የሚፈልገው ነገር ደግሞ መልካም ነገር ነው። ልክ እንትና እንደሚናገረው ማለት ነው ዮሐንስ አፈወርቅ። አሁን ዮሐንስ አፈወርቅ በታስታውሽ እንደሆነ አንደኛ ኤፌሶን ኤፌሶን ምዕራፍ 1 ቁጥር 5ን ሲያብራራ የሆሚሊ 1 ላይ ሲያብራራ ምንድን ነው ያለው? አምላክ ሁለት አይነት ፈቃድ አለው ብሎ ነው ያስቀመጠው። አንደኛ ጥቅላዊ ፈቃድ ነው። በቃ እሱ የሚፈልገው መዳን ነው። ከዛ ለሰው ልጆች በሰጣቸው ነፃ ፈቃድ ደግሞ ላይ ያለው ደግሞ ፈቃድ አለ። እሱ ፈቃድ ደግሞ ወይ ማመናቸው ወይ በመካዳቸው ምክንያት የሚያደርገው ፈቃድ ነው ብሎ ነው ያስተማረው። ዮሐንስ ዘደማስቆ የሚባለውም ዘኦርቶዶክስ ፌዝ በሚለው ኤክስፖዚሽን ኦፍ ዘኦርቶዶክስ ፌዝ በሚለው መጽሐፉ ላይ ይህንኑ ጥቅስ አንደኛ ጢሞቴዎስ 2:4 ላይ ሰዎች ሁሉ እንዲድኑ የሚለው ጥቅስ ሲያብራራ ምንድን ነው ያለው? የአምላክ ፈቃድ ለሁለት ይከፈላል ብሎ ነው ያስቀመጠው። ፈጣሪ አንድ ፈቃድ ብቻ ነው ብሎ ያስተማረው አውግስቲን ነው። አውግስቲን አንደኛ ጢሞቴዎስ 2:4ን ሲተነትን በተነተነበት የሲዲያስ ኦፍ ፌዝ በሚለው ሆፕ ኤንድ ላቭ በሚለው መጽሐፉ ላይ እዛ ላይ ሲያስተምር ምንድን ነው ያለው? የአምላክ ፈቃድ አንድ ብቻ ነው ብሎ ነው ያስተማረው። የትኛው ነው? ራሱ ፐርሚሲቭ የሚባለውን አይቀበልም ራሱ ማለት ነው። ፐርሚሲቭ የሚባል ፈቃድ የሚባል ነገር የለውም። ፐርሚሲቭ የሚባለውን ፈቃድ አለ የለውም ብሎ ነው የሚያምነው። አንደኛው ነው ዴክሬቲቭ የሚባለውን ዊል አይቀበልም። በእኛ በኢስላም አስተምሮት ግን ሁለት አይነት ፈቃድ አለው አለ ኢራዳ ማለት ነው። ኢራዳ ሸርዒ እና ኢራዳ ከዊኒ ተብሎ ለሁለት ይከፈላሉ ማለት። እንደ አጠቃላይ አላህ የፈቀደው ነገር አለ። ስፔሲፋይ ደግሞ የሰው ልጆች ፍሪዊል አለ። በፍሪዊላቸው ተጠቅመው ሰዎች ዲሲሽን ሜኪንግ ፕሮሰስ እንዲያካሄዱና በዛ ነገር ላይ ወሮታና ጸፌታ፣ ምንዳና ትሩፋት፣ ስርጉትና ትርሲት እንደና ደግሞ ፍዳና ቅጣት እንዲቀበሉ አስቀድሞ ምን ብሏል? ያውቀዋል፣ ወስኗል። ይህን ውሳኔ ማለት ነው። እና ከዛ አንጻር ነው የሚታየው። የእናንተ ትምህርት ግን የካልቪኒዝም ትምህርት ፈቃድ ያለው አንድ ፈቃድ ብቻ ነው ያለው። ሁለተኛ ፐርሚሲብል የሚባለው ነገር አትቀበሉም። ከየት ነው ያመጣችሁት? ከአውግስቲን። አውግስቲን ደግሞ ከማን ነው ያመጣው? ከማኒ ነው ያመጣው ማለት ነው። እንደዛ ነው የሚያስቀምጠው ማለት ነው። ከዛ አንጻር ነው። ክብረት የምጠይቃት ነገር ካለ ጠይቃት። እሺ ጥሩ ነው። አይ ቲንክ መሀል ላይ የጠቀሳችሁት ይሄ ከኛ በላይ ነው እግዚአብሔር የሚለው ነገር ትንሽ ብሎክ ሊያደርግ ይችላል ዲስከሽንን፣ ግን ወይ ክሌም አለማድረግ ነው ቅዱስ እንደሚያሳየው ብለን ግን ነሳን። እኔ
ያለምንም አማራጭ ኦፕን ቴይዝም ነው ትክክለኛው አተረጎም የምለው። ለምን ቢባል እግዚአብሔር የወሰናቸው ነገሮች እንዳሉ ሆነው ዲዛይን ያደረጋቸው ነገሮች እንዳሉ ሆነው ያልወሰናቸውም ገና ያልሆኑም ነገሮች እንዳሉም ደግሞ ያስቀምጣል መጽሐፍ ቅዱስ። የወደፊቱን አውቃለሁ ሲል እንዴት ነው? የወደፊቱን አደርጋለሁ እንደዚህ ሲያቅድ ይሄ ነገር አይሆንም ብሎ ደግሞ ሲናገር እንዴት ነው ብለን መመርመር ችግር የለውም። ነገር ግን ነፃ ፈቃድ ላይ ከተስማማ እኔ እና አንቺ ነፃ ፈቃድ ላይ ከተስማማ ቴዝም ውጪ ምን እንደምናደርግ አላውቅም። ማንኛውም እኔ ቅድም ተስጠይቀሽ እግዚአብሔርን የመምረጥ እኛ ችሎታ የለንም፣ ግን የሆነ ፈቃድ አለን አይነት ነው። ግን አዳም ደግሞ እግዚአብሔርን የመምረጥም ክፉም መልካም የማድረግ ነፃ ፈቃድ አለው ብለሽኝ ነበረ። ስለዚህ እግዚአብሔር አዳምን ሲፈጥረው ክፉ ሆኖ ማለት ክፉን እንዲመርጥ እንግዲህ ችሎታ አለው ብለናል። ክፉን እንዲመርጥ ነው ወይስ መልካሙን እንዲመርጥ አድርጎ ነው? እሺ ባጠር አድርጌ ልመልስልህ። ክሊርሊ ከሞት በኋላ ከአዳም ሞት በኋላ የመጣ ነገር አለ። ከዛ በፊት ደግሞ የአዳምን ቢሄቪየር ስታዩ የተለያየ ነው። ለምሳሌ ከመሞቱ በፊት ከእግዚአብሔር ጋር ፐርፌክት ኮሚኒየን ነበረው፣ ይነጋገራል፣ ክፉን ነገር አያስብም፣ ጥሩን ነገር ለመስራት አይቸገርም ነበረ። ለምሳሌ እግዚአብሔርን ሁሌ ያናገር ነበር አይደል? ልክ ሞትን ከሞተ በኋላ ግን ምንድን የሆነው? ከእግዚአብሔር ሸሸ። ሲጠራው እንኳን የጠራው እግዚአብሔር እንጂ እሱ አይደለም። ከዛ ደግሞ ቢሄቪየሩ ኦር ኔቸሩ የተቀየረው እንዴት ነው? ለምን ትሸሻለህ ሲለው ምን አለ? ኖ ለምን የእግዚአብሔር እቅድ ላይ ነው ጥያቄ። የአዳም ምን ሆነ ሳይሆን እሺ ጥሩ እየተቀየረ ነገር አለ እያልኩኝ ያስረዳሁኝ ነው። ስለዚህ ጥያቄ እግዚአብሔር ግን አላማው እሺ እንትን ነው እንዳይረዝም ነው። እግዚአብሔር አላማው ሲፈጥረው አዳምን ከሁለት አንዱ ነው ሊሆን የሚችለው፣ ወይ እንዲያደርግ ነው ወይ መልካም እንዲያደርግ ነው የፈጠረው ብለሽ ነው የምታምኚው ነው። ያቺን ዛፍ ሲተክላት አዳም እግዚአብሔር እንበልና አዳም ያቺን ፍሬ አትብላም ሲለው እንዲበላ ነው የፈጠረው ወይስ እንዳይበላ ፈቀደለት? እኔ በቃ እዛ ጋር እኮ ነው ነገሩ ሁሉ እንትን የሚለውና ወይም ችግር የለውም ላስብበትም ካልሽ ችግር የለውም። የግድ ጦርነት አይደለም። እሺ ልመልስልሃለሁ። እሺ አሁን ከእግዚአብሔር ጋር ያለ ነው፣ ከአዳም ውድቀት ጋር አይደለም። እሺ እግዚአብሔር ጋር ሲመጣ እግዚአብሔር የሚሰራበትን አሰራር ማወቅ አለብን። ለምሳሌ ዮሴፍን ምንም ነገር ከመሆኑ በፊት ህልም አሳየው። ኧረ እንዲቀለን ታወሳስቢው ኖ እንዴት እግዚአብሔር ፕላን እንደማይሆን ቆይ ሜሮን እሺ ቆይ ልትሳጨርስ ትገባለች ነው ሳገው ሳይሆን ፖይንቱ በጣም ኃይለኛ ፖይንት ነው። እንደ ማለት የሚይዝሽ ነገር ስለሆነ ወደ ሌላ ነገር ሳትሄጂ አዳም ፍሪ ዊል አለው አይደለ? ሁለቱንም ይችላል ስላልሽኝ ነው። እኛን ተይንና አሁን እኛ ቶታል ዲፕራይቪቲ የሚባል ነገር አለብን። ልክ እኮ ነው ክብረት ያለው አዳም ፍሪ ዊል ነበረው አይደለ? ፍሪ ዊል ነበረው አይደል? በፍሪ ዊሉ እንዲበላና ነው ወይስ እንዳይበላ ነው የወሰነበት? ሲወስነው ኦኬ ድምጽ ወደ ኋላ ሄዷል። ክብረት እሺ አትሊስት መልስ አንድ ጊዜ ልጨርስ ሀሳቤን። እሺ በኤግዛምፕል የሚሄደው ባይዘው ኤግዛምፕል ሞር ስለሚያስረዳ ነው። ለምን መጽሐፍ ቅዱስ ላይ ያሉ ነገሮች አዳም ጋር ነው። ሌሎቹ አሁን እንትኖቹ ቶታል ዲፕራይቪቲ ያላባቸው ሰዎች አታምጫቸው። ኤግዛምፕል ቶታል ዲፕራይቪቲ የሚለውን ነገር ታያቸውና ቶታል ዲፕራይቪቲ የሌለበትን ወይም አጠቃላይ ብልሽነት ያልደረሰበትን አዳም ጋር ነውና ፍሪዊል ያለው ነው። ፍሪዊል የሌላቸው ሰዎች ፍሪዊላቸው እንትን ነው፣ አክቲቭ አይደለም፣ ፓሲቭ ነው። ስለዚህ አዳም ጋር ነውና በካልቪኒስት ወይ በካልቪኒስት ቲቺንግ አዳም ያንን ፍሬ እንዲፈራ ተወስኖበታል ነው የሚለው አይደል እንዴ? ቢካዝ ሁሉ ነገር ካልተወሰነ አንቺ እንደዛ ብለሽ ነው ወይ የምታምኚው ነው? አዎ እኔም እንደዛ ሳይሆን ክርስቶስ ፍሪዊል የሚባል ነገር የለውም ማለት ነው። አዳም ልጨርስ። አሁን ይሄ ነው እዚህ ጋር የእግዚአብሔርን ሉዓላዊነትና እቅድ ውሳኔውንና የእሱን ምክር እኛ በአይምሯችን እንትና መረዳት ስለማንችል ችግር የለውም። እኛ እግዚአብሔር የሚለውን ነገር ኮግኒቲቭ የሚለውን ነገር አይደለም ሚስቲካል ነው ብለሽ እኮ መደምደም ትችያለሽ። እሱ አይደለም ጥያቄያችን። ፌር አይደለም። እኔ መረዳት ስላልቻለኝ ሪል አይደለም ማለት አይደለም እያልኩ ነው። እኔ መረዳት ታዲያ ሚስቲካል ነው የሚሆነው
እኮ ሚስቲካል ነው ሜሮንሻ ኖ ሚስቲካል ነው የሚሆነው። የኔ አይምሮ ኮምፕሬንድ ማን በምንነቱና ነው ኮምፕሬንድ ማድረግ አልቻለውም። የኔ እናንተ ሳኮስ ነው ኮልሽ ይኸውልሽ እንትኑን ኮምፕሬንድ ማድረግ አልቻልሽም። እንትኑ ከአይምሮ በላይ ነው ብለሽ ዝጊውና ኮግኒቲቭ አይደለም በቃ ከአይምሮ በላይ ነው። ፍሪ ዊል አለው አዳም በፍሪ ዊል የለውም። እኛ ነው ፍሪ ዊል የላችሁም ማለት ፌር አይደለም ማለት አዳም ፍሪ ዊል አለው። በፍሪ ዊሉ ተጠቅሞ ኃጢአት እንዲሰራ ነው አስቀድሞ የወሰነበት። አዳም ከመስራቱ በፊት እሱን ነው የሚፈልገው የሱ ፍላጎት። ይሄር ሁለት ነገር አለ። የማዳንን መንገድ እኮ ዓለም ሳትፈጠር በፊት እኮ አዘጋጅቷል። ኖ አዳም ጋር ነው ያሳያስኩት። አዳም ጋር ያለው ፍላጎት የትኛው ፍላጎት ነው? እኔ ሜሮን አንድ ነገር ልበል በእውነት ይኸውላችሁ አሁን ቲክቶክ ላይ አንድ የለመድነው ነገር አለ መሰለኝ የሆነ አንድ ሀሳብ ላይ መሸናነፍ እንጂ እንደው በቃ አንቺም እኮ ችግር የለውም። አሁን ለምሳሌ ይሄንን ነገር ቆይ በደንብ ሊየው ተስተቼም እንዳላሳስት ተጨንቀሽ ከሆነ እንደዛ ፌር ነው። እኔ በቅንነትም ሊሆን ይችላል። እየመለሽ አይደለም መልስኩልህ እኮ ምን አልኩ ተወስኗል አልኩ። የጠየቀኝን ነገር እኮ መለስኩኝ። አሁን ይሄን የመቀበል ኦኬ በቃ እሱ ነው መልሱ። እሺ ጥሩ እንደዛ ከሆነ እሺ ማብራሪያ ያስፈልገው ጥያቄው ግልጽ ስለሆነ በቃ ጥሩ ነው። እሺ ተወሰነ እግዚአብሔር ከወሰነ ኃጢአት አዳም ያቺን ፍሬ እንዲበላ ከወሰነ በመብላቱ አዝኗል ወይም ሰው ክፉ በመሆኑ አዝኗል? እኛም ቶታል ዲፕራቪቲ ውስጥ በመግባታችን አዝኗል ወይስ አላዘነም ነው ቀጣዩ ጥያቄ። ይሄም ሲምፕል ጥያቄ ነው። አትበበትም ትችያለሽ ግን ባታረዝሚው ማለት ነው። ችግር የለውም ማለት ይሄ እኔም ተሳስቼ ሊሆን ይችላል ምናምን። አሁን ስታወራ 10 ሰከንድ ከሰማው ጥያቄን እኔም ደግሞ ስመልስ አትሊስት 15 ሰከንድ ካልሰጠኸኝ እንድመልስ ከፈለክ ጥሩ አይሆንም። ለምን መሰለህ አንድ መልስ በየሱር ነው የማይመለስ ነገር አለ። ከሁለቱ ውጪ ነው መልሱ። አዎ ፋላሲ እንዳልሰራ ነው። አዎ የሱር ነው ፋላሲ አለ። አዎ ልክ ነሽ። ከሁለቱ ውጪ ከሆነ መልሱ ከሁለቱ ውጪ ነው መልሱ። ቆያት አንዴ ጥያቄ ጠይቀሃል። መረዳት ከሆነ የምትፈልገው እያስረዳው ነው። አንዴ አንተ ደግሞ ትንበለኝና ልናገር። ለዚህ ነው ቅድም ያቋረጥከኝ። አዎ አዳም ላይ ተወስኗል። ያ ነገር ፍሬውን እንዲበላ ተወስኗል። ግን ከውሳኔ ብቻ ሳይሆን የሆነው ሌላም ውሳኔ አለ። ኢየሱስ ክርስቶስ አስቀድሞ ለብዙዎች እንደሚታረድ መጽሐፍ ቅዱስ ዓለም ሳትፈጠር በፊት ይሄም ተወስኗል። ስለዚህ ሁለት ነገር እኮ እየሄደ ያለው ቆይ ተጨርስ። ሁለት ነገር ነው እየሄደ ያለው ማለት ነው። የማዳን መንገድንም እግዚአብሔር ያዘጋጃል በወደቀ ነገር። አንተ ጥሩ በማትለው ነገር መንገድ ውስጥ እግዚአብሔር ደግሞ የማዳንን መንገድ አዘጋጅቶ ሰዎችን አድኗል። ስለዚህ ለኃጢአት እንዲሰራ ነው አዳምን የፈለገው ታዲያ እያልክ መመለስ አትችልም ማለት ነው። ለምን? የማዳንን መንገድ ስላዘጋጀ። ቶታል ዲፕራቪቲ የክብረት ጥያቄ አዳም ኃጢአት በመስራቱ ደስተኛ ነው ወይስ አይደለም? ፈጣሪ ደስተኛ ነው ወይስ አይደለም? እንዳናረዝመው እቺን የመጨረሻ አንዴ ሞክሪና እንልቀቅላቸው። የተጠቀሰ ነገር የለም፣ ችግር የለውም። መልስ እኮ ነው እሱም እኮ ሜሮን እንደዚህ ብሏል፣ አዝኗል፣ እንዲህ ብሏል አይደለም። ምንድን ነው የሚለው? ሄዶ ፈለገው ይላል። እሺ ሰዎች ገሃነም እንዲገቡ ፍላጎት አለው ፈጣሪ? ለምን ገሃነም ይገባሉ? ያለ ፍላጎቱ ነው? በአክሽናቸው በራሳቸው በሚሰሩት ኃጢአት እኮ ገባኝ። ግን ያለ ፍላጎቱ ነው ወይ? እሱም ቅድም ብለሻል እኮ የእግዚአብሔር ፈቃድ ያለ ፍላጎቱ የሚደረግ ነገር አለ ወይ አልሽ። ስትይ የእግዚአብሔር ፈቃድ ያላ ፈቃድ በሁለት ይከፈላል ብዬ አስረዳሁሽ። አሁን አንቺ ደግሞ የአምላክ ፈቃድ የሚባለው ነገር የፐርሚሲቭ የሚባል ፈቃድ ከሌለው ያለው ነገር ፕሬሲቭ የሚባል ከሆነ ፈቃድ ያለው ገሃነም ሲገቡ ፈጣሪ አይፈልግም ወይስ ይፈልጋል? የሚነግረን አንድ ነፍስ ስጠፋ ዘንድ እግዚአብሔር ፈቃድ አይደለም አንድ ነፍስ ብሏል እኮ። ፈቃድ ካልሆነ እንዴ ሰዎች ሊገቡ ይችላሉ? ከሱ ፈቃድ ውጭ የሚደረግ ነገር አለ? ያለ እሱ ፈቃድና ያለ እሱ ውሳኔ የሚደረግ ነገር አለ? ገባኝ። አይወድም ስለ ፈቃድ ነው እኮ። አዎ ገሃነም እንዲገቡ ፈቃዱ አይደለም ወይ? በፈቃዱ ውስጥ ደግሞ እነዚህ ሰዎች በኃጢአታቸው ወደ ሲኦል ይገባሉ ማለት ነው። ገባኝ። በኃጢአታቸው እንዲገቡ የእሱ ፈቃድ ነው ወይስ አይደለም ነው ጥያቄ። የእሱ ፈቃድ ነው። አሁን እንትን ያልከኝ ነው
እኮ አይደለም እንትኑ እንድትረጁ ነው። አይ በቃ ምን መሰለሽ እኔ በዚህ ደረጃ በካልቪኒዝም፣ አርመኒያኒዝም፣ ኦፕንነስ ቴዎሎጂ ምናምን ነገር በጣም ተመችቶኝ የማወራው ርዕስ ነው። በጣም ወደው ርዕስ ነው በነገራችን ላይ። አንቺ ከፈለግሽው እስልምና ጋር ደግሞ እስከ ጥግ ድረስ ይሄን ወላሂ ስመ ወላህ ምንግራችሁ ነገር ይሄን ትምህርት ጋር አይደለ? ይሄ የካልቪኒስት ወይ የካልቪኒዝም ሳይሆን የአርመኒያኒዝም ነው የሚቀራረቡ ከኛ ጋር በትክክል ካየነው አርመኒያኒዝምና የአርመኒያኒዝም ነው እንጂ እንትን ነው። ወይም ደግሞ ሴሚ አውግስቲኒያን የሚባለው ነው። ከፊል የአውግስቲን የሚባለው ነገር ነው። መጀመሪያ ፈጣሪ ጥሪ ያቀርባል፣ ከዛ በኋላ ደግሞ ሰዎች ደግሞ ውሳኔ ይወስናሉ ነው። ካልቪኒዝም ሙሉ ለሙሉ ኮምፕሊትሊ የተሳሳተ ነው። የእንትናም እንትን የተሳሳተ ነው። የፔላርጌስ የሚባለው በአማርኛ ፔላርጌስ ይባላል፣ በእንግሊዝኛ አላውቅም። ከፊል ፔላርጌስ የሚባለውን ትምህርት አንቀበልም። የያዕቆብ አርሜኔስ እና የኦርቶዶክስ እና የካቶሊክ የፕሪዲስቲኔሽን ትምህርት ሙሉ ለሙሉ ከኛ ጋር ተስማሚ ነው። ሙሉ አሁን ካለ ከኛ ጋር አህለል ሱና ወልጀማ ጋር ማለት ነው። አሁን ምን እናደርጋለን? ኡስታዝ ሙአዝ ወጣ እንዴ? ትች እሱ እኮ ፕሮፌሽናል ነው በዚህ ነገር ላይ። አረ ሳቡልኝ አንድ ጊዜ በጣም ደስ የሚለኝ እንትን ነው። ተወያዩ በቃ እኔ ይሁን ካብረው ልውረድ። ወሂ ቴንክ ዩ። እኔ በጣም ወደው ክብረት የሆነ ነገር ሰጥና ኡስታዝ ሙአዝ ደግሞ በዚህ ፕሮፌሽናል ነው። በዚህ ነው ዲግሪውን የሰራው ራሱ ማለት ነውና አረባ ባላን ሳሳቡልኝ ወይ ደውሉለት። እኔ እኮ መጨረሻ መጠበቀው እሱን ነበር። ባይዘው እኔ በጣም ወደው ርዕስ ነው። እሺ እኔ ማጠቃለያ ሰራበትና እሺ ደውሉለት። እኔም በጣም የምወደው ርዕስ ነው እና በጣምም ያስጨንቀኝ የነበረም ርዕስ ነው። ከረጅም ጊዜ በፊት ዓመታት በፊት እኔ የጸናሁበት አንድ እንግዲህ ይሄ ነው። ምንድነው እኔ አንድ ማለት የምፈልገው ማለት እኔም ተሳስቼም ሊሆን ይችላል የሐሳብ መንሸራሸር። እኔ ይሄንን ማወቅና ለማወቅ ያድናል ወይ ማያድንም ብዬ አላምንም። ትልቅም ኮንሰፕት ስለሆነ የምንረዳው የምናድግበት ነው ብዬ አምናለሁ። ለምሳሌ አርሚኒያን፣ ካልቪኒስት አንዳንዴ ካልቪኒስቶች አርሚኒያኖች አልዳኑም፣ ኦፕን ቴስቶችማ ምንም እግዚአብሔርንም አያውቅም እያሉ ነው ምናምን ይላሉ። እኔ አክቹዋሊ ይሄንን የተረዳ ሰው አይደለም ኢየሱስን ላይ ነው ነገር ያለው። ግን እንወያይ ምን ብናደርግ ጥሩ ነው? አጠቃላይ ይሄ ቲክቶክ ላይ ያለው ነገር ትንሽ ብንነቃ የምለው ነገር ሀሳብ ይንሸራሸር እስከምናውቀው ድረስ እስከገባን ድረስ እንየው። ከዛ አዲስ ነገር ከመጣ ይሄንን ነገር አይቼው እመጣለሁ ምናምን እኔም አይቼው የምመጣ ነገር ይኖራል ምናምን እና እንደዛ አድርገን ብንወያየው ጥሩ ነው። ኤኒ ታይም እኔ እንትኑን ይሄ የኦፕን ቴይዝም የሚባለውን ነገር እኔ በጣም ጽንፈኛ ነኝ ደግሞ ማለት ይሄ ፔላጂስ ምናምን ትንሽ ይመለሳሉ መሰለኝ እግዚአብሔር አያውቅም የሚለውን ነገር መጠቀም ስለሚፈሩ ብዬ አስባለሁ። ግን እኔ ሎጂካል ነው እግዚአብሔር ሎጂካል አንደርስታንዲንግ ነው ሊኖረን የሚገባው። ስለ ፈጣሪ ራሱ ሎጂክ ይወስነዋል ስል ምንድነው እርስ በርሱ የሚጣረስ ነገር የለውም ፈጣሪ ኮንሰፕት ላይ ምናምን ብዬ ነው ማምነው። በዛ አካሄድ ተኛ ያገኘሁት እኔ እውነቱን ለመናገር ኦፕን ቴይዝም ነው። ሌሎቹ ብታመጧቸው በደንብ ሲመረመሩ ኢቨንቹዋሊ ወይ ፈጣሪ አቅዷል ነው ሜሮን እንዳለችው፣ ወይም ደግሞ እያወቀን ያደረገው ግን አዘነ የሚለው ደግሞ ምንም ሴንስ አይሰጠኝም ማለት ነው። አላማው ነበር ስቲል እያወቀም ካደረገው ብዬ ነው ማምነው። እናንተም የመሰላችሁን በሉት። እናመሰግናለን ክብረትዬ። እኛ የምንለው ምንድነው እስልምና ጋር ያለውን የቀደር ትምህርት በቃ ማለት በጣም ሁለት ነገሮች አሉ። አንደኛው የጥቅላዊ የሆኑ ነገሮች የተወሰነ ውሳኔ እኔን የሚመለከት ስላልሆነ ምንም አይመስለኝም። ለምሳሌ ሙሲባ በላ ምናምን ሲመጣብኝ ምንም ነው የማይመስለኝ። ለምን የኔ እንትን ድርሻ የለበትም። እኔን የሚመለከተው እኔን የሚያስጠይቀኝና ሊያስቀጣኝ የሚችለው ነገር ላይ ግን ጎበዝ እንደሆነ ያደርገኛል። ሙስሊም በዚህ ነው አልሐምዱሊላህ፣ በዚህ ነው እንትን የሚለው